ስልኩን አነሳሁኝ። ሄሎ ዮሐንስ እባላለሁ ጂኒ ነኝ አለኝ። ሳዲቅ እባላለሁ ሰው ነኝ አልኩት። ምንድነው ስለው ጥያቄ አለኝ። እሺ ጠየቀኝ፣ መለስኩለት በምችለው ያክል። ስለ ኢሳ አለይሂ ሰላም ጠየቀኝ፣ አስረዳሁት። መጨረሻ ላይ መስለም እንደሚፈልግ ሲነግረኝ ሸሃደተይን አስያዝኩትና ሰለመ። ስምህን መሐመድ ብየዋለሁ አልኩት። በጣም ደስ ብሎኛል፣ ወድጄዋለሁ ይሄን ስም አለኝ። አልহামዱሊላህ ሙስሊም ወንድማችን ሆነሃል አሁን አንተ። የሚገርም አይደለም ኢማን አህመድ፣ የምሬን ነው የምናገረው። ጂኒዎች አይሰልሙም እንደ ሱረቱል ጂን ላይ እኮ በግልጽ ተናግሯል። እና አሁን ወደ ገደለው ልግባ። እንግዲህ ከዚህ ጋር የተገናኘውን ልነግራችሁ ነው። የስካሁኑማ ትክክለኛ እኮ ነው። እና ስሙን ወደደው፣ ሻሃዳ ወሰደ። እዛው ስልክ ላይ ነው አሁን፣ በሷ ሰውነት ላይ ነው እሱ የሚናገረው፣ በሷ ሰውነት ላይ ነው። በጣም የገረመኝ ከዚህ በኋላ ነው። እና ምን አለኝ፣ አዲስ አበባ ስመጣ ደውልልሃለሁ ስልክ ቁጥርህን ስጠኝ ሲለኝ ምን ልሁን እኔ? አዲስ አበባ ሲመጣ የት ነው የሚደውለው አልኩኝ። በማን ሰውነት ላይ ነው የሚገባው? እንግዲህ ሰው ላይ ዝም ብሎ ተለብስ ማድረግ አይችልም። አላህ ስልጣንን አልሰጣቸውም ለጂኒዎች የሆነ ክፍተት ከሌለ በስተቀር። አዲስ አበባ ስመጣ ደውልልሃለሁ ስልክህን ስጠኝ ሲለኝ ነው በቃ ራሴን መቆጣጠር ያቃተኝ በሳቅ። የዛኔ ቆይ ስልኬን አቡ ማሂር ይሰጣል ሬድዋን ይሰጣል ብየው ስልኩን ለሱ ሰጠው። ወል እንደሰማችሁት እንግዲህ አቡ አይደር አጋንንትን አስልም ያለው አጋንንት አስልሜ ስምም አውጥቼለታለሁ ይላል። በእስልምና አጋንንት ወንድማቸው ነው፣ እህታቸው ነው። አጋንንት ዘመድ አላቸው ማለት ነው። ሙሐመድም አጋንንት የሰለሙለትን አጋንንት ቤተሰቦች ነበሩት። ምዕራፍም ተሰይሞላቸዋል። 72ኛው ምዕራፍ የጋኔኖች ምዕራፍ ይባላል። እንዲህ ይላል፣ ሙሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማንም አሉ። ማለት ወደ እኔ ተወረደ፣ ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም አሉ ይላል። በሙሐመድ ያመኑት አጋንንቶች ምን ብለው ነገሩት ማለት ነው? አላህ ሚስትና ልጅ የለውም፣ በአንተም አመንን፣ በቁርአን አመንን አሉት። የአጋንንትን ምስክር ይዞ ነው እንግዲህ እስልምና ሃይማኖት ሆኖ የተመሰረተው። እኛ ደግሞ የአጋንንትን ምስክርነት አንቀበልም። አቡ አይደርም አጋንንትን አስልም ያለው ይላል። ህብረታችን እኛ ከአጋንንት ጋር አይደለም ውዶቼ። አጋንንት እውነት ይናገራልን ብለን አናምንም። አላህ ኢንሻአላህ አላካለ መልካም። እቺን ሐዲስ ሲፈስራት እቺ ሐዲስ ማለት እኔ ትንሽ ባብራራባት እንደተማርነው እንደተረዳው ለተራበ ሰው አይደለምና ለሃይማኖትህን የማይከተለው አይደለም እዛ ጋር የሚገልጸውና ያው እናንተ አሁን የምትጠቀሙት እንግሊዘኛ ዳይሬክት ትራንስሌሽን ስለሆነ እኛ ደግሞ የተማርነው አረብኛው ተርጉሙ ያ ወሰላሙ የቁሉ ላ ተስሒቡ ኢላ ሙእሚኑ ወላ ያእኩሉ ጠዓመን ኢላ ተቅይ ነው የሚለው። ስለዚህ ምንድነው አሁን እዛ ጋር ላ ተስሒቡ ኢላ ሙእሚናን እንዳትወዱት ሙእሚን ያልሆነ ወላ ያእኩሉ እንዳታበሉ ጠዓመን ምግብ ኢላ ተቅይ አላህን የማይፈራ ነው የሚለው እዛ ጋርና ለክርስቲያኖች አይደለም ያውን የተባለው። እኔ ያው ለምሳሌ አፍጥር አይና አዘጋጅቼ ምን ብዬ ቁጭ ብዬ ልክ ለማፍጠር ስዘጋጅ እዛ ጋር የመጣውን አካል አልከለክልም ሙስሊም ካልሆነ ማለት ነው። ምክንያቱም ሙስሊም ስለሆነ ብቻ አይደለም ማበለው፣ የፈለገ ይሁን ቢመጣ አበለዋለሁ። ምክንያቱም ማበላቴ ሁሴን ሙስሊምም ክርስቲያንም ቢሆን ያው አንተም እኮ ወዬ እኔ አላህንና ሙሐመድን የሚፈሩ ወይንም ደግሞ የሚያከብሩ ናቸው ከሚባሉት ውስጥ ነኝ አይደለህም። ግን ስለመጣ የሰው ልጅ ስለሆነና ፈጣሪ ጌታ ክርስቲያኖች ዘሆል ሙሐመድን የሚፈሩ አላህም አማኝ ናቸው አይደሉም? አማኝ አይደሉም። ስለዚህ ከአማኝም በላይ ምን መሆን አለበት? ምግብን የሚበላው መስጠት ያለብን አላህን የሚከተል ለአላህ ፍራቻ ያለበት ለአላህ የሚያመልክ ነው አይደለ እኮ። ስለዚህ ሙሚን ያልሆነን እንዳትወደው which is አማኝ ካልሆነ ሙስሊም ያልሆነን እንዳትወደው ወይንም ህብረት ጓደኛ እንዳታደርግ።
አሁን አማኝ እኮ እዛ ጋር አላህን ለማይፈራ ምግብን አትስጥ። ዘጋው እኮ እዛ ጋር እኮ አላህን ለማይፈራ ማለት ይሄ አሁን ሰው ጾመኛ ስለዋለ የግድ እኮ ጾሙን ለማስፈታት ቅድሚያ ለሱ ስጥ ነው እንጂ እዛ ጋር ሃይማኖት የማይከተል እንዳትሰጠው አይደለም እኮ የሚከለክል እያለ የሚከለክል አይደለም አይልም። እንዳትሰጥ ካለ እኮ ዘጋው እኮ። አማኝ ላልሆነ ምግብን አትስጥ ብሎ ከዘጋው በኋላ ጓደኛ አታድርግ ሲል፣ እሺ ጓደኛ ለማድረግ አትውደድ ሲል መጾምና ለመጾም የሆነ እንትን ውስጥ ፕሪኮንዲሽን ውስጥ ራሱ እኮ አይገባም እኮ። ጓደኛ አታድርገው አትውደደው ከተባለ የግዴታ ስትጾምና ሳትጾም የሚባል ነገር የለም። አሁን እኮ ያ የጋራ እዛ ጋር እኮ የሚገልጸው ምን መሰለህ እንደ አረዳዱ ነውና እዛ ጋር የሚገልጸው የአብሮ መኖሩን ነው እንጂ እዛ ጋር የሃይማኖቱ ጉዳይ አይደለም። እዛ ጋር መናገር ያዘውና አትውደደው ሲለው ነገ አይደለም አብሮ መኖር ይላል አዲሱ ላይ አይደለም። እዚህ ጋር እኮ ላ ቱስሒቡ እዚህ ጋር ፊት ለፊት እኮ አለ አይደል እንዴ? ላ ቱስሒቡ ኢላ ሙእሚኑ ወላ ያኩሉ ጠዓመን ኢላ ተቂይ ነው የሚለው እኮ። ስለዚህ ጓደኛ አታደርገው ወይንም ደግሞ አትውደደው፣ አላህን ለማይከተል ለማይፈራ ለማያምን ምግብ አትስጠው። አሁን እዚህ ጋር እኮ የግድ እኮ አይደለም አንተን ያልተከተለህ አይደለም እዛ ጋር የሚገልጸው አያቱ እንደተረዳኸው ነው ይበልጥ። አሁን ለምሳሌ ጾመኛ ለዋለው አካልና ጾም ያለዋለው አካል ቅድሚያ የምሰጠው ጾም የዋለው ነው። ያ ነው እዛ ጋር የሚገልጸው። አትከዶ ምን እኮ ሙስሊም ሁሉ ሙእሚን ነው አይደለ? ሙእሚን ነው ማለት ሙእሚን ነኝ። እኔ ሙእሚን ሙስሊም ሆኖ እኮ የማይጾም ራሱ አለው። ያንን አሁን ካበላሁት እኮ ኃጢአት ነው የምጠይቀኝ ምገባው። ጎበዝ ሙስሊም ሆኖ ማብላትህ ኃጢአት የሚያስገባ ከሆነ እኔ እንዴት ልታበላ ትችላለህ ታዲያ? እንዴ እሱ ስላልጾመ ጾሙ ግዴታ ስለሆነበት ስላልጾመ ካበላው ትጠየቅበታለህ። እኔንስ እኔም የባስኩ ነኝ። ሙእሚንም አይደለም እኔ የመጀመሪያው አንተ ሙእሚንም አይደለም ስላልተከተልከው አይጠየቅም አንተን። ጎበዝ ሙእሚን ካልሆንኩ ደግሞ ምንድነው የሚለው? የመጀመሪያው ሙእሚን ያልሆነውን ምን አትበላው ነው የሚለው? ሙእሚን ያልሆነውን አታብላው ነው የሚለው። ታዲያ እኔ ሙእሚን ካልሆንኩ እንዴት ነው የምታበላኝ? አትወደኝም አታበላኝ። እዛ ጋር ባይዘው ይታረዳዱ ነው እንጂ እዛ ጋር እኮ ግልጽ አድርጎ እዛ ጋር ክርስቲያን ያለ እኮ የለም። አሁን እዛ ጋር ክርስቲያንን አታብሉ የሚል ሁሴን ክርስቲያን ነሰርሊ ስም መጠቀስ አይጠበቅበትም። ሙእሚን አይደለሁም ሙእሚን ካልሆንኩ አትወደደው ከተባልክ እኔ ሙእሚን ካልሆንኩኝ አታብላው ሙእሚን ያልሆነም ካለ ዘጋኸው እኮ ራስህ። አንተ ምን እያልከኝ ነው መሰለህ ሁሴን የእኔ ስም እዛ ጋር እፎይ የሚል ስለሌለ እኔ እፎይ ሙስሊም አይደለም እፎይ ሙስሊም ነው የሚል አይነት ሙግት፣ ምክንያቱም እዛ ውስጥ ስላልተጻፈ የሚል አይነት ሙግት ውስጥ ነው የገባው። ኖ እንደዛ አይደለም። አይ ሙሚ የሚባሉት እናንተ ናችሁ። ሙሚ የምትባሉ ሙስሊሞች ናቸው። እንደዛ ማለት አይደለም። ያው አረዳዱ ነው እንትን የሚለውና ያው አረዳዱ ሳይሆን ሁሴን ግልጽ እኮ ነው ሲደረግ። ሙስሊሞች ለምሳሌ በአላህ ታምናላችሁ፣ በሙሐመድ ነብይነት ታምናላችሁ። ስለዚህ አላህን እያመለከ የሙሐመድ ነብይነት እየተቀበለ ለሱ ማብላት የማትችል ከሆነ ጭራሽ አላህን ደግሞ የእናንተን አላህ ለሱ ማብላት የማልችለው ለምን መሰለህ? እሱ ማብላት እችላለሁ፣ ግን ማብላት የማልችለው እሱ የተሰጠውን ትእዛዝ ስላልተወጣና ያንን ምግብ ስላልጾመ። ጾመኛ ከሆነ እንዳው አጅር አለኝ ከዛለውት። በእናንተማ እኮ ግዴታ አይደለም። ምክንያቱም ለኩም ዲነኩም ወሊየ ዲን የሚል አለ። እናንተም በሃይማኖታችሁ እኛም በሃይማኖታችን ይላል ሁሴን። ስለዚህ አንተ እዛ ጋር የምትጠይቅበት ምክንያት የለህም። እሱ ሱራ 608 የምትጠቅሰው ተሽሯል። እሱ ተሽሯል፣ አትጥቀሰው። አብርጌትድ የሆነ ጥቅስ አትጥቀስ። ሃይማኖታችሁ እናንተም አለላችሁ፣ እኔም ሃይማኖት ያለልኝ፣ ሃይማኖታችሁን እንዳይሰድቡ ሃይማኖታችሁን አትሳደቡ ምናምን የሚለው ደሆድ የተሻሩ ጥቅሶች ናቸው። ሰላማዊ የሚመስሉ ጥቅሶች ተሽረዋል።
ኦኬ ክርስቲያን ይርበትሽ ያ አይ በነገራችን ላይ ከሎጂክ አንጻር ራሱ ብናየው እንግዲህ ቅድም እንዳልኳችሁ ነው። እኛ ሙስሊሞችን ላኢላሃ ኢላላህ አንድ ያደርገናል ብለው ያምናሉ ሙስሊሞች። ስለዚህ በዛ ቃል እንኳን አንድ ሆነው ምግባችሁን ግን አታብሉ ለነሱ እንኳን የሚባል ከሆነ ጭራሽ የሙሐመድን የማይቀበሉት አላህን ደግሞ የማያመልኩት ክርስቲያኖች የተባሉት አካል ለነሱ ምግብ እናበላለን ብላችሁ የምትናገሩ ከሆነ ውሸት ነው የሚሆነው። በነገራችን ላይ ሙስሊም ሆኖ ካላበላው ክርስቲያን ሆኖ ልታበላው ስለማትችል ማለት ነው ጭራሽ። ምክንያቱም ክርስቲያኖች በአላህ ላይ ያመፁ በሙሐመድን ያልተቀበሉ ብላችሁ ስለምታምኑ ማለት ነው። ስለዚህ እነዚህ ደግሞ ለአላህ የታዘዙ ስላልሆኑ ለአምላካቸው የታዘዙ ስላልሆኑ ነብያችሁን ስላልተቀበሉት ለነሱ ምግብ ማብላት አይቻልም ማለት ነው። የገዛ ወንድምህን ማታበላ ከሆነ አላህን አይፈራም ብለህ ክርስቲያኖች ደግሞ ጭራሽ የማይቀበሉትን ልታበላ ስለማትችል ማለት ነው። ያ ሳይ ሙስሊም 2060 አንዴ ክፈተውና እስቲ እንዴት ነው ይሄንንስ የሚረዳው? አስቡ አታብላ የተባለውን አካል ሊያበላ ሄዶ ድንገት ተሳስቶ ሴት ልጋብዝ ብሎ ቢጋብዘኝ ሁሴን ሳይ ሙስሊም 2060 ኤ ላይ ልጋብዘኝ ተፍ ተፍ ስትል እንደዚህ ሆኜ ባጋጥምስ? አረብኛውን አድርግለት። ዳኬ ቀጥል እስኪ ሁሴን። እስኪ ቀጥላት ይችን አዲስ ይሰማል ትሰማለህ? እሺ ፓውዝና ተመለስ። በደንብ አይታይም? يتايل وعن عبيدة الله أخبر فقه عن عبد بن عمر عن النبي صلى الله عليه وسلم قال كافر يأكل في 7 أمعاء والمؤمن يأكل في 101. اوكي ምን ይላል ሁሴን? ቆይ በደንብ አይታየኝም። ቆይ ሁሴን አይተዋል፣ በደንብ አንብበዋል። ዑመር እብን ዓብድ ነቢይ ሰለላሁ ዐለይሂ ወሰለም الكافر يأكل في 7 أمعاد والمؤمن يأكل في 101. ክርስቲያን ጓደኛ አለ ሁሴን? አዎ። ይሄንን አሁን ብንነግረው ምን ይልሃል? 7 ክርስቲያን ከመብላት ምን ይመስለኛል አልተረዳውም። አንጀት የሚለው ኦኬ፣ እንደዚህ ነው። አንድ ሙሚን ሎክ አንተ ያ ጓደኛ ከአንተ 7 ካፊር ከምታበላ አንድ ሙሚን የምታበላ ይሻላል። ለምሳሌ አይደለም። አንተ አንድ አንጀት ነው ያለህ፣ ያኛው ደግሞ 7 አንጀት ነው ያለው። which means ያንተን 7 እጥፍ ነው ይበላው። እሱ ሆዳም ነው። እንደዛ ማለት ነው። እንዳይሰማ አንተ እኔ ካንተ በላይ በላለሁ ብሎ ኧረ እንዳው አጠገቤ ነው ያለው ከኔ በላይ በላ። በርግጥ ይሄን አዲስ እንዴት ታየዋለህ ታዲያ? ካፊር 7 አንጀት ነው ያለው፣ ሙሚን ደግሞ አንድ አንጀት ነው ያለው። ይሄን እንዴት ነው የምታስፈጥረው? አይመጣውም። አይ ከአተረጓገሙ ችግር ካልሆነ በስተቀር ያው ምንም ችግር የለውም። አተረጓገሙ ያለ ሸርሁ ላይ ምን ብለው መሰል ያስቀመጡት? ሸርሁን ልስጥህ። ሸርሁ ካፊር አይጠግብም፣
ካፊር 7 እጥፍ ይበላል አይጠግብም ብለው ነው ያስቀመጡት። 7 እጥፍ የሚበላ የለም ከአማኝ ከሙስሊሙ። የአረቦችን ቪዲዮ ካለ ብታየው እንዴት እንደሚበሉ ወይኔ 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 ወይኔ። ሁሴን አይታቸዋል ሲበሉ? ወይኔ ወይኔ ወይኔ። እኛ ወደ በጾም ወቅት ላይ መምህር በኋላ ይሉልሃል ቆሎ ምናምን ነው ብዛት አባቶች እንኳን የሚበሉት በቆሎና በውሃ ነው እንትን የሚሉት። እና የእናንተ ቀን ነው ሽፍት ታርጉ ቀን አበሉ፣ ማታ ማታ ግን አበላል ትጠላለህ። ግን ተገልብጦ እናንተ 7 አንጀት ነው ያላችሁ በልታችሁ ማጠግቡ 7 ይህንን ምግብ ያው እንግዲህ 7 እጥፍ ነው መበሉት ማለት በጣም ከባድ ነው። ምግቡ ራሱ ሀገር በለው እኮ ይሄ እና እኛን ነው ደግሞ እንደዛም ሆኖ እኛን ነው ይሄ ሁላው የሚበላ ነው። ይኸው ሱራ 40 ባይዘ 43 70 ላይ ነው በገነት ውስጥ በትልቅ እየሳህን ነው የምትበሉት አለ። ቁርአኑን አንዴ ክፈተው ክርስቲያን። በገነት በትልቅ እየሳህን ነው የምትበሉት ይላል። እና እኛ በገነት እንኳን ምግብ የለም ብለን ነው የምናምነው። መራብ መጠማት የለም። መራብ መጠማት ከሌለ ምግብ እንደዚህ በትልቅ እየሳህን በላለሁ ብለን የምንጎመጀው ነገር የለም። እንደዛም ሆኖ ተገልብጦ ግን እናንተ 7 አንጀት ነው ያላችሁ በልታችሁም አጠግቡም። አንድ ካፊር አንድ ሙስሊም ሙስሊም አንድ አንጀት ስትሆን ያኛው ደግሞ 7 which means ከኔ እኩል ለመሆን አሁን 7 ሙስሊም የሚበሉትን እኔ ብቻዬን ነው የምበላው ማለት ነው። 7 ሙስሊሞች የሚበሉትን እኔ ብቻዬን አይመጣውም እኮ አይመጣውም ማለት ነው። መጥፎ ስራ ሰው ቢጤዋን እንጂ አይመነዳም። እርሱ ምእምን ሆኖ ከወንድ ወይንም ከሴት በጎን የሰራ ሰው እነዚያ ገነት ይገባሉ፣ በእርሷ ውስጥ ያለ ቁጥጥር ይመገባሉ። በቃ ማንም የሚቆጣጠር የለም በለው ነው። 43 70 ነው ባልሳሳት። በትልቅ እየሳህን የሚበሉት ደግሞ ይሄ አለ ቁጥጥር ይበላሉ። እኛ ጋር ግን ቁጥጥር አለው። አበላልህ ራሱ ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በእነርሱ ላይ ይዞራሉ። በእርሷ ውስጥ ነፍሶች ከሚገጅሉት አይኖች የሚደሰቱበት ሁሉ አሉ። እናንተም በውስጧ ዘላለም ዘውታሪ ናቸው። በምን በሰፋፊ ዕቃ ማለት ነው። በሰፊ ኩባያ ይጠጣሉ፣ በሰፊ ሳህን ይበላሉ። እኛ ጋር መጽሐፈ ሲራክ ምዕራፍ 37 አንዴ ክፈተው። አበላላችን ራሱ እግዚአብሔር አስቀድሞ እንደዚህ አይነት ልቅ እንዳንሆን ተነግሮናል። እንኳን 7 አንጀት ሊኖረን ቀርቶ ማለት ነው። ታዲያ ምግባችሁን አትስጡ ከተባለ ካፊሮች 7 አንጀት ሎክ ቁጥር 29 አካባቢ አድርግልኝ። በታላቅ ማዕድ በተቀመጥክ ለመብላት ጉሮሮህን አትክፈት፣ በውስጡም ብዙ ስሩ አትብላ። ሉክ ስትበላ ራሱ እያላችሁ የሆነ አፋችሁን ከፍታችሁ እንዲያስጠላ ሰዎችን እንዲዘጋ አታደርጉ ነው። የሰው አይን ክፉ ነውና አስብ፣ ከሰው አይን የሚከፋ ከላይ ያላነበብኩት አለ። ከፍ አድርገው ላንብበው። በታላቅ ማዕድን ብትቀመጥ ለመብላት ጉሮሮህን አትክፈት፣ በውስጡም ብዙ ስሩ አትበል። ማለትም በጣም ብዙ ስሩልን ወይም ደግሞ ስሩልኝ ብላ አትናገር ነው። የሚበቃህን ያህል አሰርተህ ብላ ነው እያለ ያለው። የሰው አይን ክፉ እንደሆነ አስብ፣ ከሰው አይን የሚከፋ ምን አለ? ስለዚህም ነገር የሰው አይን ታለቅሳለች። ላየኸውም ሁሉ አትሳሳ፣ እጅህንም አትንከር። ድስቱን ወደ አንተ አትጎትት፣ ድስቱንም አትጥረግ። ባልንጀራህ ያቀረበልህን ሁሉ እወቅ፣ ያቀረበልህንም ሁሉ ተረዳ። ያቀረቡልን እንደ ብልህ ሰው ሁነህ ብላ። ባልንጀራህንም እንዳታጸይፍ፣ ስታላምጥ አፍህን አታጩህ። ከሰው ሁሉ አስቀድመህ ተው፣ አትሳሳ። እንደማይጠግብ ሰውም አትሁን። ማግበስበስ ማለት ነው። ለምሳሌ ቅድም ለ10 ነው ተሸክሞት የመጧት የቅድም ያሳየኋችሁን ቪዲዮ እንደማይጠግብ ሰው መሆን አያስፈልግም። በነገራችን ላይ ልካችንን አውቀን መመገብ ጤናማ ስለሆነ ማለት ነው። በሰው መካከል
በመኝታ አድማት ሰንዘር ነው ተስገብግበ ዳይ ባትግባ ዝም ብለህ ምግብ መጣ ብለህ ልክ እነሱ አሁን ካያችኋቸው አፋቸው ውስጥ እዛው የሚጠብቁት አላህ ሲባል ቶሎ አታደርግ። እነዛ ምግቡ እንዲህ ካለ ልክ ድምፅ ሲሰሙ በቃ የሆነ እንትን ይመስለው አታደርግ። እንደዚህ ምንድነው መስገብገብ? ሰው በምግብ ብቻ አይደለም የሚኖረው በእግዚአብሔር ቃልም እንጂ። ቀጥል። በመኝታ ሆድህ እንዳይከብድህ ጥቂት እንደሚበቃው እንደ አዋቂ ሰው መጥነህ ብላ። ምግብ ለሱም ሰው በሽታ ቁንጣን ጓታ ብሳና ነው። ተበላ ዘንድ ግድ ቢሉህ ቀድመሃቸው ተነስ፣ ከመብላትም እረፍ። ልጄ አድምጠኝ ምክሬንም አትናቅ፣ ኋላ ነገሬን ታገኘዋለህ እያለ ይቀጥላል ማለት ነው። ስለዚህ በደንብ አስተውሉ። ይህ ከአቅማችሁ በላይ ምግብ አታግበስብሱ። ይህ ክርስትና ስነ ስርዓታዊ አስተምሮ ስርዓታዊ ነው። ዝም ብለህ መጣልኝ ብለህ ሰው ቤት ሄደ ተጠርተ ሄደ ጥልቅ አትበል። ዳይባት ትተጀል አታደርገው። ደግሞ ስትበላም ደግሞ አፍህን ከፍተህ ሰዎቹ እንዲጸየፉ አታደርግ። እጅህን ደግሞ የላስ ክላሱም አትበል። ቡኻሪ 54 56ን ክፈተው። በእስልምና ውስጥ እንዴት ነው የሚበላው? ሌላውም እንዲዘጋው አታድርግ። ይህ ስርዓት ነው። ይሄ ጤናማ ነው። ስግብግብም አቱን ይሄ አይበቃኝም ይሄ ይበቃል። ባርከህ የተሰጠህን ብላ ባርክና አትሰስት። እስልምና ውስጥ ምን ይለናል? እኛ አሁን ሙስሊሞች 7 አንጀት ናቸው 3 አንጀት ናቸው አንልም። ማንኛውም ሰው 2 አንጀት ነው ያለው፣ ትልቁና ትንሹ። ከዛ ውጭ የለም። 7 አንጀት ያለው ሰው የለም። አማኝ ስትሆንና አማኝ ሳትሆን አንጀትህ 7 እና 2 ተብሎ የሚባል የለም። አጋንንት ከተጠናወተ አበላሌ ሊቀየር እንደሆነ እንጂ። እስልምናው ሲበሉስ ምንድነው ማድረግ ያለበት? ቀጥል። ኦኬ The prophet said, if one of you eats, let him not wipe his hand until he licks it or has it licked. ከእናንተ ማናችሁም ምግብ ስትበሉ እጃችሁን አትጥረጉ፣ ወይ እናንተ ላሱት ወይም ደግሞ ለሰው አስልሱት ብሎ ይናገራል። ያ እጅህን ምን ማድረግ አለብህ? መላስ አለብህ። እጅህን መላስ አለብህ። የሙሐመድ አስተምሮ ነው። ባይዜ በእስልምና እንግዲህ ሙሐመድ ማለት ነው ስለ ሁሉም ነገር አስተምሯል ብለው ያምናሉ። ሽንት ቤት አገባብ፣ አቀማመጥ፣ አወጣጥ፣ አበላል፣ ከበሉ በኋላ ደግሞ እጃቸውን መላስ ወይም ደግሞ ካልሆነ ለሰው ማስላስ እንዳለባቸው በግልጽ ይናገራል። ሉክ ከበሉ በኋላ እንግዲህ ጣታቸውን በሙሉ መላስ አለባቸው ማለት ነው። ወይም እነሱ ደግሞ ካልፈለጉና ከጠገቡ አብሯቸው ለሚበላ ሰው ማስላስ አለባቸው። እንዴት ማለት ነው? አሁን ቢጋብዙኝም እጅ አልበላም። አሁን አስዋል እንደዚህ የራሰ እዛ ጣት መንገድ ላይ ጣት ሲላላሱ አስቡ። ነሰሰርሊ ጣታቸውን መላስ ማስላስ አለባቸው። አፍተር ሄደ መንገድ ላይ እና ጣቴን ጥባ ተብላ 5 ጣት ስትል ጣት ስትልስ ማለት ነው። አዲስ አበባ ዛውድ ገም ከወጥልሽ ይቺን ቪዲዮ አንዴ ልጋብዛችሁ። ይሰማል? ይቺን እናያትና እንመለሳለን። ማለት በክርስትና ምን ያህል አበላል ስርዓት እንዳለው ማዕድ እንኳን ስንቀመጥ ስንነሳ እያንዳንዱ ስርዓት አለው የሰው ልጅ ባብጣዓም ያወጣለታል። እሺ አንዴ ቆይ፣ ይቺን ደግሞ በእስልምና ያለው ደግሞ ምን ያህል ከክርስትናው ተቃራኒ እንደሆነ እንመልከት። ቆይ ግን ሁሴን አንተ እንደዚህ ትልሳለህ? እጅን ማዕድ ከቀረብክ በኋላ ከተነሳህ በኋላ ሁሴን ወይም ኢብራሂም ወይም ሀቢቢ ቆይ ታስረዳኛለህ? እንደዚህ ትልሳለህ ጣትህን? ማለት እኔ ያው ልሳለሁ፣ ምክንያቱም ምግብ ያለው ከታጠበን ያው እንደ እንትን ነው የሚታየውና እስራፍ የሚባል ነገር አለ። እሺ አንተ ከጠገብክ ለጓደኛ ወይ ታስልሰዋለህ? ለጓደኛ ነው አስልሱት የሚል የለም። ይኸውልህ ዳይሬክት ትራንስሌሽን ስለሆነ ኦር ምትለዋ አስልሱ ወይ ላሱ ወይ አስልሱ ነው የሚለው ሐዲሱ። አንድ ሐዲስ አለ፣ በጣም ብዙ በርካታ ሐዲስ ነው ያለው በነገራችን ላይ። ቆይ ይሄንን እንደማይል ላስደምጣ እንዴ። ኦር የምትለው ዝም ብሎ ነው የጀመረው። ቆይ ችግር የለም ነው እንጂ አንድ ላሱ አንድ
ታርገና ያሰብኳየ ሀቢብ ሌላ ሰው ሀቢብ ስላለ ነው። ባያቷሽ እኔ ልናገር ቆይ ትናገራለህ። ቆይ ሁሴን አንድ ቪዲዮ ይደመጥና ትናገራለህ። ሐዲሱ አለ። ሐዲሱ ላይ ልዋሽ እንዳሞክር ግን ቀጥል። እንዴ ሶስት እያለ እጅን ለምን ትልሳለህ? ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አንዳችሁ ምግብ በበላ ጊዜ እጁን ከመታጠቡ በፊት ወይም እጁን በሶፍት ከመጥረጉ በፊት እጁ ላይ ያለው ምግብ ይላሰው ወይም ሌሎች ሰዎች እንዲልሱት ያድርግ ብለዋል። ወይም ሌሎች ሰዎች እንዲልሱት ያድርግ ብለዋል። ስለዚህ በግልጽ ይሄ ሰውዬ ሐዲሱን ነው የተናገረው። አስበው መንገድ ላይ ተሰልፈ አንድ የላስክ ምናምን ነገር እንትን ስትል ማለት ነው አዲስ አበባ ላይ ሆቴል ገብተህ ከዛ ምንድን ነው ያደርገው? ከጓደኛ ጋር 5 ኮከብ ሆቴል ገብተህ እንካ እባክህ ጠግቤያለሁ ጣቴን ላስልኝ። ከዛ ደግሞ አዳምጠኝ ትቀጥላለህ። ከዛ ደግሞ እናንተ ሆዳ ችጋራ ወይ ስግብግብ ሲልህ ማለት ነው የእኛን አያችኋል። እጅህን ዝም ብለህ ቀድመህ አትንከር። እጅህን እንትን አትበል፣ አትስገብገብ። ቀድመህ ተነስታጠር ምናልፍ ሜቢ ይሄን ነገር ግን እፎይ ለምሳሌ ተቃውመውት ነበር አንዳንድ የማያውቁ እህቶች፣ በተለይ ሙስሊሞች ማለት ነው ሙስሊም ሴቶች እንዴት ነብያችን እንደዚህ አይነት ነገር ያዛል? አንዴ እንቀጥለውና ችግር የለውም ትቀጥላለህ። ቤታችን እንቀጥለው። እኔ ላስረዳ እዛ ጋር አሁን አይ ገብቶኛል። የምግቡ በረከት ቤቱ ጋር እንደሆነ ስለማሐዲሱ እንደሚል ታውቃለህ። አስልሱት የሚለው አይደለማ። እኔን አዳምጠኛ ይላል ከባለቤቱ የሚያውቀው ትቀጥላለህ። አዳምጥ ቆይ ይጨርሰውና ያ ይሄንን ነገር ብዙ ሙስሊሞች ስለማያውቁት የተቃውሞ ነገር አሳይተው ነበርና አንዳንድ ሙስሊም እህቶች ማለት ነው ነብያችን እያሰደበ ነው በሚመስል መልኩ ማለት ነው። አድምጧት ምን እንደምትል። ሰው ነብይ ሰለላሁ እንደሆነ አይታወቅም። እንግዲህ ይሄ ልጅ የማያውቀው የለም የሌለ ነገር እያነበበ ያልተጻፈን ነገር እያነበበ እየቀጠፈ ያ ሳያንሰው ነብዩ ሰለላሁ ዐለይሂ ወሰለም እንዲሰደቡ ዋና ሚና እየተጫወተ ያለው በዚህ ሰዓት እሱ የሱ ቪዲዮ ተቆርጦ እየተወሰደ ነብዩ ሰለላሁ ዐለይሂ ወሰለም እየተሰደቡ ነው። የሱ ኮመንት ስር ነብዩ ሰለላሁ ዐለይሂ ወሰለም እየተሰደቡ ነው። ለምንድን ነው ይሄ ልጅ መጅሊሱ ዝም ያለው? አንደኛ ያልሆነ መልእክት ማስተላለፉ ሳይንስ ይሄ ልጅ ነብዩ ሰለላሁ ዐለይሂ ወሰለም እንዲሰደቡ ዋና ሚና እየተጫወተ ያለ ልጅ ነው በዚህ ሰዓት ማለት ነው። እና ለምንድን ነው ዝም ያላችሁት? የኛ ልጆች ለምንድን ነው የሆነ መፍትሄ ማፈጥሩለት ለዚህ ልጅ? ሲቀጥል ደግሞ ይሄ ልጅ አሁን በዚህ አካውንቱ ነው ይሄ መልእክት የሚያስተላልፈው። ይሄ አካውንቱ መዘጋት አለበት። ያልሆነ መልእክት የሚያስተላልፍበት ነው። ይሄ አካውንቱ መዘጋት አለበት። ይሄን አካውንት ማዘጋት የምትፈልጉ እኔ ከቲክቶክ የበታች ሊንክ አለ፣ እሱን ተጭናችሁ ግቡ። ሪፖርት አድርገን እናዘጋበታለን። መሐመድን አሰድቧል ወይስ አላሰደበም? ይሄ ሰውዬ ጣቱን ቅድም ባስላሰው ሁሴን ለምን በደንብ አዳምጠኝ። እኔን ዛጋ ላሱ እጃችሁን ከበላችሁ በኋላ ለበረካ ወይም ለእስራፍ የሚባል አለ በአረበኛና ስትሉ እጃችሁን ላሱ ወይም አስልሱ የሚለው እኮ እናንተም ላሱ ካለበለዛ ለሌላ ሰው አስልሱ አይደለም። እጃችሁን ውሰዱና ሌላ ሰው ይላስላችሁ አይደለም፣ ሌሎቹም እንዲልሱ አድርጉ ነው። አዳምጠኝ። እንግሊዘኛ እኔ መምህር ነኝ። ስማ ኦር ምትላል እንግሊዘኛ ላይ እንደተረዳው ዳይሬክት ትራንስሌት ጂፒቲ ቻት ነው የምትጠቀመው። እኛ ደግሞ የተማርነው ነው ማስረዳህ። አዳምጠኝ መጀመሪያ ላሱት ወይንም አስልሱት እንግሊዘኛ አይደለም አትበል። አሁን ቀጥል ሁሴን፣ ማይክን አንሳና ቀጥል። ምን ያህል ዲሲቨር መሆናቸውን በዚህ ልጅ እዩ። ላሱት ከተባለ ቀጣይ ያለው ወይንም አስልሱት። ቀጥል እኮ እያየሁት ነው፣ አንብቤ ያለው እኮ ኢዛ አከለ አሐድኩም ቃለ የምስሑ የዲህ ሐላ የልዲሁ አው ዩልዲሃ አለ። ወይም ላሱ ወይም አስልሱ የሚለው እኮ እናንተም የራሳችሁን ላሱ ሌላው ደግሞ እንዲልሱ አድርጓቸው ነው። እንግዲህ አይልም ሌላ አትበል።
ሌላ ሚል የለም። ለምን ተዋሸው? ላሱት ከተባለ ዘሆል ጀነራል የተሰጠ ህግ ነው። ምግብ ከበላችሁ በኋላ ላሱት ወይንም አስልሱ። የራሱን እጅማ ያኛው ራሱን የሚልሰው ነገር ግን ራሱ ከላሰ በኋላስ ማይልስ ከሆነ አስልሱት። ለምን ዋሸው? ለምን የምትዋሸው? ቆይ አትሂድ ቆይ ነው አትሂድ ተው መልሰው እዚሁ ላይ ና አንብበው ና ተመለስ። ሁሌ በአረብኛ ይኸውላችሁ ይሄ እንደዋሸው አሁን እንደዚህ ነው የሚዋሿችሁ። ኡስታዞቻቸው ደግሞ ምን ያህል ሊዋሹ እንደሚችሉ በደንብ ከዚህ ልጅ በደንብ ተረዱ። አንድ ሙፈሲር እንኳን ሸርህ አምጣ ብልህ ይህን እንዳንተ ብሎ ያለ ብልህ አታመጣም። ሶሪ ሁሴን አታመጣም። ሐዲሱም እንደዛ አይልም። ላሱት ከተባለ በኋላ ሌሎች እንዲልሱ አድርጉት። ምናቸው ነው የሚልሱት? የራሳቸውን እጅ ነው የሚያስልሷቸው በግድ። ላሱት የሚለው እኮ ለሁሉም ይሰራል ህጉ። ሉክ እጃችሁን ላሱት ከተባለ ለሁሉም ይሰራል። የተሰጠው ህግ ለሁሉም ይሰራል። ኔክስት እነሱ ማይልሱት ከሆነስ አስልሱት የሚለው ደግሞ ማይልሱት ከሆነ እጃቸውን እንዲያስልሱ ሁለተኛ ህግ የተሰጠ ነው አማራጭ። ምን አይነት የወረደ አርጉመንት ዘህ እንደ አረብኛ ውስጥ ተደብቀ ልታታለል ትሞክራለህ? ሁሴን እስከ መቼ ነው እስቲ ለአምላካችሁ የምትዋሹ? እንግሊዘኛውም እኮ ግልጽ አለ፣ አረበኛውም ተቀምጧል እኮ። በእንግሊዘኛው ራሱ እኮ ስትመለስ እንዴት ነው እስቲ አንድ ነገር ፕሉራል እና እኮ ሲንጉላር የሚባል ነገሮች አሉ። በጅምላና በኢንዲቪዥዋል የሚደረግ ነገሮች አሉ። አሁን እዛ ጋር እስቲ ተርጉመው እስቲ ምን እያልከን ነው? ሴንስ ሰጥቷል ያወራኸው ያለው እጃችሁን ላሱ ወይም ሌላውን አስልሱ የሚለው እጃችሁን አይደለም። እዛ ጋር እያልኩ ያለው ቆይ እጃቸውን ላሱት የሚለው ለሁሉም ለሙስሊሞች የተሰጠ ህግ ነው አይደለም? ህግ ነው። አስልሱት ማለትስ አስልሱትም እኮ አብራችሁ የምትበሉት ካሉ እነሱንም እንዲልሱ አድርጋቸው ነው ንገራቸው ነው እንጂ የእጅህን ውሰደውና ይልሱልህ አይደለም። ወይንም አስልሱት፣ እጃችሁን ላሱት ለሁሉም የተሰጠ ህግ ነው። ወይንም እጃችሁን ላሱት ወይንም አስልሱት ግልጽ ነው። ዲስ ዱድ ሊፎግር ማለት ነው። እጃችሁን ላሱት ወይንም አስልሱት ማለት ግልጽ ነው። አንተ ማልሰው ከሆነ ሌላው እንዲልሰው አድርግ ነው። እስቲ እንደው ከፍ አድርጌ ደግሞ ትንሽ ሚሌት ላድርገ። እስቲ ሸርሁን ክፈት፣ እንደዛ ብሎ ይፈታለን። ክፈት እስቲ አንተ እንደፈታል እስቲ ያሳየኝ። እንደዛ ይፈታለን። ምን አንተ እንደዋሻው አንተ ዲሲቭ እንዳደረከው እንዳጭበረበርከው እስቲ ለማጭበርበር የሞከረ እስቲ የነብይህን ንግግር እንግዲህ እኛ የተማርነው እንደዛ ነው። በዳይሬክት ትራንስሌቱ ሳይሆን አንተ አልተማርክም። እንደዛ ለምን ተዋሻለህ? ለምሳሌ አሁን ቅድም የሰራው ልጁ ትክክል ነው። ሌሎችም አሉ እንደዛ አሉ። ቪዲዮ እኔ ላይ ሰርተውብኛል። በዚህ ላይ ለምሳሌ ንጽጽር የሚሰሩ የአንተ እንትኖች እዚህ የምትከታተሏቸው ምላሽ ብለው ለእኔ ሰርተዋል። የቅርብ ሰውን ነው የሚያስልሰው ምናምን ብለው ለመሸፋፈር ነው የሞከሩት። እነሱ ጋር ቢያንስ ትንሽ ከአንተ እነሱ እንደው የሚሻላሉ ይመስለኛል። የሚያስልሱት የቅርብ ሰዋቸውን ነው ጓደኛቸው ወይም ቤተሰቦቻቸው ምናምን የሚያስልሱት ብለው ኡስታዞች እንደዛ ነው ምላሽ ለመስጠት እንኳን የሞከሩት። ታስታውሳለህ? ክርስቲያን እዚህ ላይ ምላሽ ሊሰጡበት ሞክረው ነበረ። የሆነ ቪዲዮ ላይ ሪያክሽን ሰርተውበታል። ቅድም እዛ ጋር ያሳየህን ሪያክሽን ደግሞ እሱን ቶ ይህንኛውን ቶ ምላሽ የሚሰጡት እዚህ ጀማዎች አንተ ንጽጽር ያውቃሉ የሚባሉት እንኳን ለመመለስ የሞከሩት እንዴት ነው የቅርብ ሰዋቸውን ጓደኛቸውን ቤተሰባቸው ምናምን እንደዛ ነው የሚያስልሰው ብለው ነው ምላሽ ለመስጠት እንኳን የሞከሩት። እንዳንተ ቢያንስ ቀጣፊ ያደርጉ ማለት ነው። ቢያንስ እነሱ ተሽለዋል። ኤኒዌይስ አሁን መረጃ ማምጣት ትችላለህ። እንዳንተ እስቲ ዋሸ፣ በዛውም ለወደፊትም እንዳንተ ወራዳና ውሸታም ሌላ እንዳለ እንድናውቅ እስቲ አንድ ይህንን ሸርህ ያደረገ እንደዛ ብሎ እስቲ ያሳየን። ወራዶች ውሸታሞች ብዙዎች ስላሉ በእስልምና ውስጥ አንተ የዛን የወራዳና ውሸታም ጽሑፍ አንብበህ ከሆነ እስቲ ያሳውቀን እንወቀው። ችግር የለውም እኔ አመጣልሃለሁ። ሐዲሱን አምጥቼ እንትን አደርግልሃለሁ። አሁን የለም ሐዲሱማ ተከፈተልህ እኮ
እኮ ከነ ደሊሉ ነው ይጀለ መጣና በሌላ ሰው አስነሱት የሚል ደግሞ አለ። በቃ ሌላ ሰው ማስነሱት የሚልም አለ። አክቹአሊ ፎር ኤግዛምፕል ይኸውልህ አዳምጠኝ። እዚህ ጋር የተመሳሰለ ቆይ አንድ ጥያቄ ከዚህ አንዴ በቃ በነገራችን ላይ እንደዚህ መካዳቸውን አንጠላውም። ለምን ምን ያህል እንደሚያሸማቅቅ እየተረዳን ስለሆነ ማለት ነው። በቀጥታ የሚናገረው ነገር አለ። ምን ያህል የሚያሳፍር የሚያሸማቅቅ ነገር ይሄ ከስነ ምግባር ቆይ አዳምጠኝ። እዚህ ጋር እኮ ትምህርት ልንያሳስብና ልንማማር ነው። ሁሴን ጨርሳለህ አንተ። ደሊሉን ይዘህና ደሊል ሳታመጣ ካሁን በኋላ ትንፍሽ ማለት አይፈቀድልህ። ቅድሚያ ደሊል ታመጣና ነው ከኔ ጋር የምታወራው። እኔ ውሸታም በጣም ነው የሚያስጠላኝ። አለማወቅ አንድ ነገር ነው። ብሰድበኝ ይሻለኛል። የሚዋሸኝ ሰው በጣም ነው የሚያበሳጨኝ፣ በጣም የሚያናድደኝ። በአንተ ቤት አሁን ልደልለን በቃ ልፎግራል ማለት ነው። ማናቅ ቢሆን ኖሮ ከስር ያሉትም ቢሆን ትፎግራቸዋለህ። ማያውቁ ቢሆኑ ሙፈግሮ ትክክለኛ መልስ ልሰጥበት ነው። ካላወቀው አንተ ትሰጥበታለህ። በቃ ምንም አታውቅማ እንዴ እጅህን ላሰው አሊያም ማስለሰው እየተባለ አይ እኔስ ቀጥል ክርስቲያን ኧረ በግልጽ ነው የሚናገረው። ሌላ ሀዲስ ላይም በጣም ብዙ ሀዲስ ላይ ነው ያለው። በነገራችን ላይ ሀሳቡ አንድ አይነት ቢሆንም ብዙ ሀዲስ ላይ አለ። ሱናን አቢ ዳውድ 3847 ላይም ኢብን አባስ እንደተረከው የአላህ መልእክተኛ እንደዚህ ብሏል ይላል። ዌን ዋን ኦፍ ዩ ኢትስ እንግዲህ በነገራችን ላይ 4000 ምናምን ሰው አለ። ስንት ምሁር አለ እንግሊዘኛ የሚያውቅ በጣም ብዙ ጎበዞች አሉ። ነገሮችን አንደርስታንድ የሚያደርጉ እኛ የምናነበውን ነገር በደንብ መረዳት መተርጎም የሚችሉ ስላሉ እናንተ ለራሳችሁ የህሊና ዳኛ ሁኑና የምናነበውን አብራችሁ ተከታተሉ። ዌን ዋን ኦፍ ዩ ኢትስ ከእናንተ አንደኛችሁ ምግብ ስትበሉ ይላል ሂ መስት ናት ዋይፕ ሂዝ ሃንድ ዊዝ ኤ ሃንድ ክርቺፍ ቲል ሂ ሊክስ ኢት ኦር ጊቭስ ኢት ቱ ሰማን ቱ ሊክ። ከእናንተ ማናችሁም ምግብ ስትበሉ እጃችሁን መጥረግ የለባችሁም እስከ መቼ ድረስ? ወይ እጃችሁን እስከምትልሱ ድረስ ወይም ደግሞ በሌላ ሰው እስከሚልስላችሁ ድረስ። ኦር ጊቭስ ኢት ቱ ሰማን ቱ ሊክ። ምንድነው የምትሰጡት? እጃችሁን ለሌላ ሰው ሰጣችሁ እንዲልስላችሁ አድርጉ ከመጥረጋችሁ በፊት። እግራቸውን ነው የሚያስለሱት። ተው ክርስቲያን ተሳስተዋል። እጃቸውን አይደለም። ያሸማቀቃል። እንግዲህ ሁሴን እጅን ሆቴል ገብተህ ወይ ሰርግ ቤት ሄደህ አስበዋል። ሰርግ ቤት ከዛ ደግሞ ክርስቲያኖች ናቸው ሆዳሞች በሰባት አንጀት የሚበሉት ብሎ መሐመድ ተናገረ። እንዴት ክላሽ እንደሚያደርግ አስተምሯችሁ በዚህ መመልከት ትችላላችሁ። አህያውን ትቶ ዳውላውን ነው የሚባለው። ሁሌም ተቃራኒ መሆን ደስ ይለዋል መሐመድ እና ይመቸኛል። ሁሌም አስተምሮቱ ተቃራኒ ነው እና ያ ነገር ፓርቱ ኢንተርቴን ያደርገኛል። ኤኒዌይስ ኦኬ፣ ለምግብስ የሚሯሯጡበት ፓርት እሱ መልሰው እስኪ አንዴ። ኩዚ እንኳን ደህና መጣ። አንደና ቆየ። ኩዚ ነው የተጠራው። ኩዚ አይሰማም? ኩዚ ያለ ኩዚ እያወራ ከሆነ ማይክ ዝግ ነው እንዴ? ማይክን ክፈትና አውራ። ኦኬ ሁሴን፣ ወደ ሁሴን ልመለስ። እሺ ወዬ ምግብ ሰዓት ላይ ለምንድን ነው ልክ እንትን ሲል ተፋጥናችሁ የምትበሉበት ምክንያት ምንድን ነው? ያው ቀኑ ሙሉ አፋችን ዝግ ስለነበረ ነው። አንዱ እሱ ነው። ሁለተኛ ደግሞ በዛን ታይም ስለተፈቀደልን ቶሎ ብለን በልተን ወደ ሰላቱ ለመግባት ነው። መቅሪብ እንዳያልፈን ለሰላቱ ብለን ነው ቶሎ ብለን በልተን ወደዛ የምንሄደው ማለት ነው። አይደለም፣ ከክርስቲያኖች ተቃራኒ ለመሆን ነው። ክርስቲያኖችና አይሁዶች ጾመው ቀስ ዘና ብለው ስለሚበሉ ሩጡ፣ ተቃራኒ ሁኑ። እያንዳንዱን ነገር ተቃራኒ ማድረግ ስላለብህ ነው። አረ እንደዛ የሚልን ያልሰማው እኛ ጾመን ህቀቱ ምናምን ብለን አናደርግም።
እናንተ እንደዛ የምታደርጉ ከክርስቲያን ተቃራኒ ለመሆን ነው። አይ እንደዛ የሚያደርግ እንኳን የለም። ዲሲፕሊን አለው። የምግብ ራሱ አበላል ዲሲፕሊን አለው። አዳቡ ጣዓም የሚል አለው። ከመጽሐፍ ቅዱሱ ጋራ የሚመሳሰል አዳቡ ጣዓም ላይ አለ። በልተን እኛ ግን ቶሎ አፋጥ ከተቃራኒ ለመሆን የምትሯሯጡት ለማንኛውም ተቃራኒ ለመሆን ነው። እኛ ጾመን ቀስ ብለን አመስግነን ጸሎት አድርገን ስለምንበላ እናንተ አፋችሁ ውስጥ አድርጋችሁ የምጠብቁት ሲል ኢቨን በሞባይል ይሸውዷቸዋል ማለት ነው። እንትኑን ሰዓቱ ሳይደርስ ሞባይል ይከፍቱባቸዋል። አፋቸው ውስጥ አድርገው እየጠበቁ ከሆነ ከበሉት በኋላ በሞባይል ጥሪ ምናምን ይሆንባቸዋል። ኤኒዌይስ ይሄ ፌክ ነው። ይሄ ሳክስ ነው። የቲክቶክ ታሳያ ሱናን አቢ ዳውድ 353 አንዴ ክፈትልኝ። ይኸውልህ ነብይህ ነው ያለው። ነብይህ ነው ሳክሳሙ። ሁሴን ነብይህ ነው ያለው። ሳክሳም ነብይህ ነው። ነብዩ እንኳን አትሂድ፣ ወደ ሐዲሱ ሂድ እንጂ ነብይ ማለት እኮ እንደ አሁን ቀጥታ ወደ ላይ አትሂድ። እዚህ ጋር ያለው ነብይ ነው ያለው። ነብይ ነው ያለው። ሳክስ ነው እንደዚህ ማድረግ አልከን። ነብይ ነው እንደዚህ ያደረገው። ያዘዘው ነብይ ነው። ከክርስቲያኖች ተቃራኒ ለመሆን ክርስቲያኖች ስለማይሯሯጡ ለምግብ ተሯሯጥ ያለህ ነብይ ነው። አረብኛውን አድርግለት። አረብኛውን አንብቦ ይተርጉም እስኪ ነው። እሺ حدثنا وهب ابن يعقيت ابن خالد ابن عمر عن أبي سلامة عن أبي هريرة رضي الله عنه النبي صلى الله عليه وسلم لا يزال الذين طاهرا وما عجل الناس فطرة لأن اليهود والنصارى يخرجوا. ترجم الألباني توصل ترجمة كف አድርገው ትንሽ ወዴት ከፍ ላድርግልህ? በቃ ጨርሰኸዋል ሐዲሱ። ሐዲሱ صحيح ነው ወይስ ሐሰን ነው? ከፍ አድርገው ትንሽ ሐሰን አልባኒ አልሐሰን ዳይፍ ነው። ሐሳቡን ተርጉም። ቅድሚያ አስጨነቀህ አይደለ? እኔን ጭንቅ ይበለኝ። ችግር የለውም ተረጉምልሃለሁ። ቆይ ሐዲስ ቁጥሩን ጠይቀው። አይታይም እኮ ሐዲስ ቁጥር አልባኒ ነው። አዎ حدثنا رسول الله صلى الله عليه وسلم ተጋገዙ እስቲ ተመካከሩበት። እንዴት ብለን እንዋሽበት የሚልም ካለ መፍታችሁ ነው። እስከዛ ድረስ አዲስ ቪዲዮ ለቅቅ ያለውኝ አሁን ሄዳችሁ ሼር አድርጋችሁ ነው። ቶሎ መብላት ምንድነው ጥፋቱ? ምን እንደዚህ ነው እንግዲህ ለማፍጠር መቻኮል ማለት ይሄ ነው። እሺ በደንብ አዳምጡ። ለማፍጠር ማምጣት አንዴ አይ ክርስቲያን አድርጋችሁ ለመጣችሁ አለ። ኦልሞስት መተርጎም አልፈለገም። አሁን በደንብ ገባው ማለት ነው። ለምን እንደሚሯሯጡ በደንብ ሲገባው ምንድነው ምናምን ቀለል አድርጎ ሊያየው ሞከረ አሁን ማለት ነው። አይነስ ቀጥል። ያ ተረጉምላችኋለሁ ሐዲሱን። እስከዛ ሁሴን እንደ ትርጉሙን ተዘጋጅና ተረጉምልናል ስላነበብከው ማለት ነው። እንግዲህ ለማፍጠር መቻኮል ወይም ደግሞ ጾም ከጾሙ በኋላ ለመብላት የሚቻኮሉት እንደዚህ ነው። ሚዲያም ጥቶ ጋር ለማሳቅ ካልሆነ ይሄ ማሳቅ ምናምን አይደለም።
ማሳቅ ምናምን ሳይሆን አስተምሯችሁ ነው። አስተምሯችሁ ደግሞ መሆኑን መሐመድ ራሱ ተናግሯል። ወንድማችን ሜቢ ላንብብላ ትተረጉመዋለህ ሁሴን? ኦኬ ተርጉምልንሽ። حدثنا وهب ابن يعقوب عبد الخالد كيعقوب اللي توروا على محمد يعني ابن عمر ያው እዛች ጋር አሁን በደንብ ማየት እንድትረዱ የምፈልገው ምን መሰለ አሁን እዛች ጋር ልክ አዛን በሚልበት ታይም ለምንድነው ድምጽ ተርጉም ነው የተባልከው? ሐዲሱን ተርጉም። እዛ ጋር እዚህ ጋር አዛን ሚል እዚህ ጋር የለም። ከነ ሐዲሱን ተርጉም በስርዓት እኮ ብዙ ሰዎች ብዙ ጾመኞች ብሬክፋስታቸውን የሚያረጉት አላዛኑ ብሬክፋስት የሚያረጉት የክርስቲያን ተቃራኒ ነው። ሐዲሱን ተርጉም። ሐዲሱን በስርዓት ተርጉም። ማብራሪያው ሳገባ ብዙ ሰዎች ምናምን ሳይሆን ሐዲሱን ብቻ ተርጉም። ሰበረተ ተረኩማ እንዴ አዳምጠው ይብራራው ኔክስት ነው። ቆይ ኢብራሂም አታውቅም እሱ ነው ሐዲሱን ተርጉም። ከዛ በኋላ ማብራሪያ ላይ ይቀጥላል። ይኸውልህ the prophet said religion will continue to prevail as the long as people has to take break. ለምን ሁለቱም ስለምችል እኮ ነው። አረበኛውን አልተውክኝም ልተረጉም ልስል to break the fast because the Jews ነው እንግሊዘኛውን። ስለዚህ እዛች ጋር وعن أبو هريرة عن النبي صلى الله عليه وسلم لا يزال الدنيا تطهر ما عجل الناس الفطرة الآن اليهودية والنصارى يخرجون من አሁን ለምሳሌ ይሁድና ነሳራ በሚበሉበት ታይም እውነት ነው ዘና ብላችሁ ነው የምትበሉት። እኛ ደግሞ ታይማችንን ለመቆጠብ ወይም ሰላታችንን ለመድረስ ቶሎ ብለን ቀኑ ሙሉ ደግሞ አፋችን ዝግ ስለነበረ ቶሎ ብለን ፋስት አርግተን እንሄዳለን ማለት ነው። አይደለም በቃ ለምን ተዋሻለህ? ሃይማኖታችን እንግሊዘኛ ተኮር የተረጎመው አረብኛውን ማያውቅም እኮ ሲጀመር ያኔስ ተርጉመው ክርስቲያን የክርስቲያኖች ተቃራኒ ሆናቸው ሃይማኖታቸው የበላይ እንደሆነ ይናገራል። አንዴ በቃ ተርጉም ችግር የለውም። ያ ናሬትድ አቡ ሁሬራ እንደተረከው the prophet said ነብዩ እንደዚህ አለ religion will continue to prevail as long as people hasten to break the fast ሃይማኖታቸው ሁልጊዜም ቢሆን የበላይ ይሆናል ተጣድፈው እስካፈጠሩ ድረስ ወይም ጾማቸውን እስከፈቱ ድረስ። ተጣድፋችሁ መብላት ሃይማኖታችሁ የበላይ እንዲሆን ያደርገዋል። because the Jews and the Christian delay doing so ምክንያቱም አይሁዶችና ክርስቲያኖች ጾማቸውን ሲፈቱ ይዘገያሉ። ክርስቲያኖች ጾማቸውን ሲፈቱ ቀስ ብለው ስለሆነ እናንተ ተቻኩላችሁ ምግቡም ተበላችሁ ሃይማኖታችሁ የበላይ ይሆናል። ጭንቄ እኮ በቃ ምግብ ነው ዋናው ምግብ ነው። ምግብ ዋናው ስትበላ ሌሊቱን ሙሉ እንደ ጅብ እስከ 10 ሰዓት ምናምን ትበላለህ። እኔ ግን ያልገባኝ ነገር እፎይ ማለት እኛ 7 አንጀት ነው ያላቸው ብሎን ነበርና እኛ እንዴት ቀስ ብለን ነው የምንበላው? እንግዲህ የማሜ ግጭቷ ስለሆነ ችግር የለውም እሱ። እነዛም ሆነ አባቴ የበላይ እንድትሆኑ ተጣድፋችሁ ምግብ መብላት አለብህ ከተባልክ አባቴ አፍ ውስጥ ዘ ትጠብቃለህ። ከዛ የበላይ እንዲሆነ እስልምና ማለት ነው። ሆዳቸው አምላካቸው ይላቸዋል ክርስትናው። እንደዚህ አይነቶቹን ማለት ነው ሆዳቸው አምላካቸው ነበራቸው። በቀጥተኛው መንገድ ላይ ናቸው የሚል ደግሞ አለ። እሱን ማየት እንችላለን። እንግዲህ ሱረቱል ፋቲሃ 6ኛው አንቀጽ ላይ ቀጥተኛው መንገድ ምራን ብሎ ይናገራል ቁርአን። እና አንደኛው እንግዲህ ሙሐመድ ምንድነው ያለው በቀጥተኛው መንገድ ላይ የሚሆኑበት ምክንያት ጾማቸውን ተጣድፈው ሲፈቱ ነው ብሎ ይናገራልና ይሄ የምር መለኮታዊነት እንትን ነው መልእክት አለው። እስኪ ሁሴን ቶሎ ተጣድፈህ መብላትህ ምኑ ነው በቀጥተኛው መንገድ ላይ የሚያረግህ? በትክክለኛው ሃይማኖት ላይ መሆን ግን እንዴት ነው እንትን የምትለው የሚገልጽልህ? ይኸው እዛች ጋር ምንድነው የሚገልጸው መሰለህ? አሁን የዚህ ቀጥታ ትርጉሙ እኮ ይሁዶችና ነሳራዎች ጾማቸውን ስለሚያዘገዩ ነው እዛ ጋር የሚገልጸው። እናንተ ጾማችሁን ቆይታችሁ ነው የምትበሉትና ምክንያቱም አሁን ከ7 ሰዓት እስከ ነገ 7 ሰዓት ነው እንትን የምትሉት። እኛ ደግሞ የታዘዝነው ደግሞ እኛ ከሌሊት 10 ሰዓት ጀምሮ ከበላም በኋላ ስለማንበላ እናንተ ደግሞ ስለምዘገዩ ከዛ ተቃራኒ እንድንሆን ነው። ሌላው ነገር አይደለም። ግን
ሁሌም ተቃራኒ ሆናችሁ እስልምናን የሚያስቀኝ ወልድ የአብ ልጅ ነው። ኖ አምላክ ልጅ የለውም። አጋንንት ሐሰተኛ ነው። ቆይ በይ አንዳንድ አጋንንት ሐሰተኛ ነው። ኖ አጋንንት ሐሰተኛ አይደለም። ከአጋንንት ጋር ህብረት የለንም እኛ። ኖ አጋንንት ወንድሞች አሉን። ምንድነው ሁሌ የተቃራኒ መንፈስ? በገነት መብል መጠጥ የለም። ኖ በገነት በትልቅዬ ሳህን በትልቅዬ ብርጭቆ እንጠጣለን፣ በትልቅዬ ሳህን እንበላለን። በገነት ወሲብ የለም። ኖ በገነት ወሲብ እናደርጋለን። እንትናችን ኢተርናል የሆነ ኢሬክሽን ይኖረናል። ሁሌ ተቃራኒ መሆን ምንድን ነው እሱ? ላጡ ለነጡ አብሉ፣ ለጠላቶቻችሁ መርቁ፣ ስጡ። ኖ አማኝ ካልሆነ እንዳትሰጡ፣ እንዳታበሉ። ሰው በምግብ ብቻ አይኖርም። ስለዚህ አበላላችሁን አስተካክሉ፣ አትስገቡ። ኖ ትክክለኛ የምትሆኑት ምግቡ ላይ ቶሎ ተጣድፋችሁ ስትበሉ ነው። ሁሌ መቃረን ከባድ ነው። ቃል እንዴት ነበር ያኔ አንተ የምትበላው? ኦኬ ክርስቲያን አለ ይሰማል? ድምፅ አልሰማም? ይሰማል። አበላል እንዴት ነው? አበላሌማ እንዴት የታወቀ ነው ትላለህ? አላሁ አክበር ሲል ነው። አንዴ ግዴታ እኮ ነው። ነፍስያ ትጠይቃለች የውመል ቂያማ ይላሉ እኮ። ነፍስ ትጠይቃለች። ስለዚህ ፈጥነ መብላት አለብህ። ነፍስያ ይጠይቃል ያለብህ ምክንያት ያውቃል። ግን እስቲ ጠይቀው። ምንድነው አሁን ነብይ አዞታል? አይ ነብይ አንደኛ ሱና ነው ብላችሁ ነው የምትከተሉት። የሙሐመድ ደግሞ እያንዳንዷን ነገር ነው መከተል የምትችሉት ብሎ ይናገራልና ሙሐመድም ደግሞ አይሻ ስትናገር ይሄንኑ ነገር ያደርግ ነበር። ተጣድፎ ነበር የሚያፈጥር የነበረው ማለት ነው። ኢማጂን እንግዲህ። ስለዚህ ሙሐመድ ያደረገው ነገር ደግሞ እሱን አስረድቷል። ቅድም እኮ በደንብ አብራርቶ ሰጥቷል ማስረጃ። ኦኬ ስለዚህ አይሁዶችና ብንጣደፈው እኮ እዛ ጋር ኖ ፕሮብሌም ችግር እኮ አይመጣውም ነው። ለሰላታችን ነው የምንጣደፈው እንጂ ለምግብ አይደለም። ማን ያለ ለሰላት ማን ያለ ማን ነው? ና መለጠፍ ማይሰለቻችሁ ናሲ የምትጣደፈው ለክርስቲያኖችና አይሁዶች ተቃራኒ ለመሆን ወይንስ ለሰላት? ለሰላት። ክፈት ማስረጃ ክፈት። የምትጣደፈው ምግቡን እንደዛ የምበላው ተቻኩለመ ለሰላት ለመሆኑ ማስረጃ ክፈት። ነብዩ እንደዋሸ በዛው ስለነገርከን እናመሰግናለን። ለሰላት ነው የሚጣደፈው። ነብዩ ግን ለሰላት ሳይሆን ያለው ክርስቲያኖችና ከክርስቲያኖችና ከአይሁዶች ተቃራኒ ለመሆን ነው ያለው። ሀቢብ ደግሞ ኖ እኔ የምጣደፈው ከክርስቲያንና ከአይሁዶች ተቃራኒ ለመሆን ሳይሆን ለሰላት ነው ብሏል። ነብዩ ዋሽቷል። ለማንኛውም ያንተን መረጃ አሳየን። አንደኛ ክፈት። አሁን ማስረጃ ክፈት። ለሰላት መሆኑን ማስረጃ ክፈት። ለሰላት መሆኑን ማስረጃውን ክፈት። አንተ ለምግብ መሆናችንን ምን ምግብ ማስረጃ አሳየኝ። ከዛ እኔ ማሳያለሁ። ለምግብ መሆናችንን ነው ዛጋ ይወለ ለሰላት አሁን ማስረጃ ክፈት። አንተ ማሳየኛ። አንተ ሳታሳየኝ እንዴት አሳያለሁ? አንተ እኮ ነው ያልከው። አንተ ምን አልክ? ለሰላት ነው የምንጣደፈው። ዳይሬክት ማለት ነው። ቶሎ ምግብ ዳይሬክት ኢንዳይሬክት አትበል። እኔ ደግሞ ዳይሬክት ለሰላት ነው የሚል ቦታ አሳያለሁ። እኔ ምን ካሳየው? ሁሴን ይቅርታና ሁሴን አላሁ አክበር እንዳለ ውሃ ሳትቀምስ ትሰግዳለህ? አትሊስት የምር ሳትቀምስ ሰላት ትሰግዳለህ? እዚህ ውስጥ ቢያንስ ከ4000 አብዛኛው ሙስሊም ነውና ያውቀዋል። እኔም ስለማውቀው ማለት ነው። እንዴት አላሁ አክበር ሲል መግሪብ ሰላት ትሰግዳለህ ወይስ ውሃ ወይስ ቴምር ትቀምሳለህ? እንዴ ሲጀመር አንተ እንዴት ነው የምታስበው? ነፍስ ሙሉ የጾመች ነፍስ እንዴት ነው አንድ ነገር ሳታገኝ ቆማ መሄድ የምትችለው? ቀምሳል ነው እንጂ ቴምር ነው። ታዲያ ለምን ፖይንት ተከራከረዋለህ? ታዲያ ከቀመስክ በኋላ ነው እሱ ያለበት አዳምጠኝ። እሱ ያለበት መንገድ እኮ የተሳሳተ መከራከር ሀቢብ የመጣ ነው። እውቀት ሀቢብ አሁን የምትጣደፈው ለሰላት መሆኑን ማስረጃ አንጣ ቅድሚያ።
እኛ ካንተ አዳምጠኛ ቆይ እኛ ጾምን ምንፈታው ተቻኩለን ምንፈታው ክርስቲያኖችን ለመቅደም ነው የሚል ቦታ ካለ አሳይ። እሺ ከክርስቲያኖችና ከአይሁድ ተቃራኒ ለመሆን መሆኑን ላሳየኝ። ተዘጋጃውን መረጃውን ክፈት አንተ ማክፈተው ክርስቲያን ሬዲ ነው። ያው ተከፍቶላል። አንብብ አንብብ። አንብብ ሀቢብ። አረብኛው ይሁን እንግሊዘኛው? አንብብ ያለው ተረድቻለሁ። ምን ይላል? ምንድን ነው የሚለው? ዘንድ ክርስቲያኒቲ ፎር ዘ ላንግ ዱ ሶ። እሺ አዎ እሺ አሁን ቀጣይ አንተ ነው። አሁን ደግሞ አንተን አሳየን። ቆይ አንዴ ወጥቼ ምናምን ስለሆነ ላሳይክ። እኔ እኮ አሁን ይኸውልህ ስላልተዘጋጀሁበት ነው እንጂ በእውነት አሳያለሁ። አሁን እንደ ክርስቲያን በሌላ ሞባይል ይዤ ብዘጋጅ ኖሮ በደንብ ካንተ ጋር ማውገት ነበር። ግን በአንድ ሞባይል ነው እንዴ ብዬ ላሳይ። ስክሪንሻት አድርገውና ለጥፈው። አደራ በዛው እንዳትወጣ ተመለስ። ምን አይነት ፈተና ውስጥ ገባው እያለ ነው። ፖዝ አድርጎ እኔ ደግሞ ክፋት ይሆን ብዬ መጠበቂስ እንደማያመጣ እያወቅኩ ማለት ነው። ተንኮለኛ እኮ ነኝ። አሁን እያዳመጠኝ ምን አለ ቢፈታኝ እያለ ነው። እርግጠኛ በዛ ይወጣል ስላልኩ ግን አይወጣም፣ ይመለሳል ስላልኩት ደግሞ ምን አለ እንደዛው ዝም ብሎ ቢቀርስ ወጣ እያለ ነው። ተንኮሌን አያችኋል? ሀቢብ ለማንኛውም አታመጣም፣ ና ተመለስ። እንዳይወጣም እንዳይገባም አደረኩት። በነገራችን ተመለስ። በላቢ ፈትዋ ሲሰጡ ኢስላም ኩዌሽን እንዳንሰር ላይ የወደ ፈትዋ አይቼ በጣም እየገረመኝ ነበር። ወሬ ነበረ የሚመስለኝና ቲንክ በተራክቦ ራሱ ጾምን መፍታት ይቻላል። ታውቃላችሁ? በኢስላም በተራክቦ ራሱ መፍታት ይቻላል ብለው ያስቀምጣሉ። ምንድን ነው ታዲያ የመጾም ትርጉሙ? ግራ ነው የሚገባኝ። እንግዲህ አንድ ሰው ጾሙን በምግብ ብቻ ሳይሆን በተራክቦ ጭምር ልክ አላሁ አክበር ሲል ቀጥታ ወደዛ መሄድ ይችላል ብሎ በግልጽ ያስቀምጠውታል። አይ ቲንክ ሊንኩን ልላክልህ መሰለኝ ቦስ። እንግዲህ ማስፈጠሪያ የሌላችሁ ያላገባችሁ አስቡበት። ምግብ ተወዷል። አንደኛው መስታል ባለፈው ብሏል። በምን ማስፈጠር? በሴትም ማስፈጠር ትችላላችሁ ብሏል ባለፈው። እሺ እሱስ በሴት አፈጠ። እሷ እስካልፈለገች ነይ አሁን አላህ ላፈጥር እናፍጥር። ምግብ መላእክት ይረግማታል። ክርስቲያን ይላል ፈትዋው ተሰጥላችሁ። ወይ ጉድ! ግን ዴቭ ሲጠመቅ በጣም ወፍሮ ነበርና ቄደር ሲጠመቅ አስታውሳችሁ የዛሬ 2 ዓመት ነው ወንድማችን እንደዛ ስታፈጥር ነበር የወፈርከው። ምን ለማለት ነው? ምኑን ከምኑ አመጣሽው አንቺ ደግሞ? ተይ እንጂ ገባውን አትዝጊ። የአደባባይ ወሬና ውስጥ ወሬ ለየኝ። ምን ዴቭ፣ ኧረ ተው እንጂ። ጉድ! እንደዛ እያፈጠርክ ነው ወይ ወፈርከው? ምግቡን ያልኩት እንደዛ አላህ አክበር ሲል ጌታ ሆይ ቦታው ታይሚንጉ ልክ አይደለም። እውነት ለመናገር ከሆነ ስላለ
ለማንኛውም እኔ ከዛ በኋላም ገዳም ገብቼ በንስሐ አራግፌዋለሁ ትላለህ። አክቹዋሊ ያው ስጠመቅ እንደ ሕፃን ልጅ ነው። እንትን ንስሐ መግባትም አልጠበቅብኝም። እየተጠመቅኩ ለታ ድኛለሁኝ። ግን እኔ ያገኘሁትን ደስታ እንድታዩ እፈልጋለሁ ሙስሊሞች። እኛ ያገኘነውን ደስታ፣ እኛ ያገኘነውን እርካታ፣ ምን አይነት ዓለም ውስጥ ነበር፣ ምን አይነት ቆሻሻ ነገር ውስጥ እንደነበራችሁ አይ ቲንክ አሁን ልታወቃችሁ አይችልም። ቢኮዝ ውሸት ነው። ክርስቲያኖች እየዋሿችሁ ነው የሚመስላችሁ እንደዛ ስለሚነግራችሁ መጽሐፋችሁን። ግን ኒውትራል ሆናችሁ እስቲ ክርስቲያኖች እንዴት ነው የሚያምኑት? መጽሐፋቸውስ ምንድን ነው የሚለው? እኛስ ምን እያለን ነው የሚለውን ብታዩት መልካም ነው ብዬ አምናለሁ። አይ ቲንክ እንትና ሀቢብ ያመጣ መሰለኝ። ምንድን ነው ያመጣው? ሀቢብ አለ አንብበው እስኪ። ተቆርጧል። እኔ ጋ አንብበው። እሺ አንብበው። እኔ ጋር ስለተቆረጠ አይታየኝም። ያ ሜቢ ሀዲስ ከሆነ ልከፍትለት እችላለሁ። ተቆርጧል፣ አይታይም። ሀዲስ ነው ዝም ብሎ ጎግል ላይ ነው ሰርች አድርጋ ያመጣው። ተቆርጧል። አይታየ ነው። ቻትጂፒቲ ብትጠቀም ይሻላል። እርግጠኛ ነኝ ዝም ብሎ ጎግል ላይ ነው ሰርች አድርጋ ያመጣው። ኤኒዌይስ ከምን እንደመጣው ንገረን። ምን ላይ ነው ቡኩ? ምንድን ነው? ምን መጽሐፍ ላይ? አንተ ጎግል ላይ አዳምጠኝ። ምን መጽሐፍ ነው? አዳምጠኝ። እሺ ቁርአኑን ተልዋህ ይባላል። ተውራህ ሰርች አድርገህ እርግጠኛ ነኝ እንደምፈልገው ሄደ። ቁርአን ተውራት አልታህራ አታበላሽ። አዳምጠው። አልታህራ ኦኬ። የማን ነው መጽሐፍ? በቃ የማን መጽሐፍ ነው? የማን መጽሐፍ ትለኛለህ? እንደ አዲስ እያልከው መጽሐፍ አይደለም። አዲስ ማን መጽሐፍ ነው? ኦኬ ድገመው። ሲስሙ አዳምጠኝ። ተው እስቲ አሁን መጽሐፍ ቆይ ድገመው። ሐዲሱን ስም ንገመው። ገኩል ታመጣው ነው። ተው እሺ። ስለመጣ ነው አልተውም። ድገመው። ቆይ መጽሐፍ አንብብ። በቃ ይሄን ከፈለክ ወይ ላንብብልህ። አንብብ። እሺ ቀጥል። እኔ ጋር ነው ድምፁ የሚቆረጥብኝ። ኧረ ግን ቢነግረን ጥሩ ነበር። የመጽሐፉን ስም ቡሃሪ ነው። ቁርአን ተውራ እንደዛ አካባቢ ነው ያለው። ከዛ እኮ ሐዲስ ነው ደግሞ አለ እኮ አልኩ እኮ አየህ አልኩ። ቁርአን ላይ እያንዳንዱ ማስረጃ ለዚህ ነው አለ የምንለው። እኛ እኮ ዝም ስንል ማናቅ ይመስላል። የሆነ ስንተኛው ሱራ ላይ ነው? ስንተኛው ሱራ ላይ ነው? እኔ ልክፈትልህ። በቃ እዚሁ ላይ ብነግሮ ሄደ ዳውንሎድ አድርገህ አስተምሮቱን ልታበላሽው ነው። አሁን ችግር የለውም። እኔ ከፍትልና ታነብልኛለህ፣ አንተ ታስረዳኛለህ። ከዛ እኔ ምንም አላወራም። አንተ ራስህ እያነበብክ ታስረዳኛለህ። ላለመናገር እኮ ነው። ምክንያቱም የጠቀሰው ነገር በፍጹም የሚሆን ነገር እንዳልሆነ ስለገባው መረጃው መናገር አልፈለገም። አንተ አሁን ይኸውልህ የሚሆንና ዲስ ዱድ አሁን ራሱን እንዴት ነው የሚያውቀው የሚቆጥረው? ሀቢብ እቺ ዱድ ምን እንዴት እያሰበች ነው? በእሷ ቤት አሁን እየሸወደችን ነው። እኛ ከእሷ አራዳ ነው እኛን ፋራ አድርጋ በቃ መረጃ እንዳመጣ ነገር ምናምን ምን ላይ ያመጣው መናገር አይፈልግም። ምክንያት ሄደ ሰርች ልታደረገ ሄደ ልታገኝ ልፈልግ አስተምሮቱን ልበርዝ አንነግርም። የሆነች ስክሪንሻት እንትና ያደረገና ምንም እኮ ያመጣው ነገር ምንም። አንብበው እስኪ ለማንኛውም ያመጣውን እስኪ ያመጣውን ራሱ ከረዳ እስኪ አንብበው። ኬትም ሰርች አድርገው ብቻ እስኪ መጽሐፉንም ስለማታውቀው ያመጣውንም ስለማታውቅ ቁርአን ተውራ የሚባል ሀዲስ የለም። እኔስ እስኪ አንብበው እስኪ ያመጣውን አንብበው ከጠቀመ አንብበው ያመጣሁን አነበብኩልህ እኮ አልሰማህ አልከኝ። አንተ ነው እኮ ፈቃደኛ የለም እኮ አንብብ፣ ቀጥል፣ አንብበዋል። እሺ አዳምጠኝ። ስትወጣ አይሰማም። አክቹዋሊ ከወጣ አይሰማንም። ከወጣ አይሰማንም። ሀቢብ ተመለስ። ኔትወርክ ስለሚያስቸግረኝ ነው። ምን አባቱ እንደሆነ አንተ ቤት እንደሆነ እንደዚህ የሚያስቸግረኝ። አይ ቀይ በርቶብህ አልበራብህም። ምክንያቱም እየወጣ ስለሆነ ነው እንጂ ምንም ኔትወርክ አላስቸገረ።
ነገ ያሳየኝ። ሲግናል ያመጣል እኮ ኔትወርክ አስቸገረ። አየዋለሁ እዚህ ጋር ይታየናል። ለኛ ገስት ልላለን ማንኛው ነው ኔትወርክ እያስቸገረ ያለው የሚለውን ያሳየናል። ናትዋሽ ምንድን ነው ያልሽው? ቆይ አንተ አሁን ምንድን ነው የምትለኝ? ለምን አመጣ ነው ማስረጃው? ያመጣውን እስኪ ከምን መጽሐፍ ላይ ነው ያመጣው? አልነግርህም አልኩህ። እንደዚህኛ አበላሽተህ ታስቀምጠዋለህ። አልነግርህም ከምን መጽሐፍ እንዳመጣው አልነግርህም። በትክክል የተቀመጠውን መጽሐፍ አይደለም ሲጀመር ሐዲስ አይደል ያልከኝ? ከሐዲስ አመጣሁልህ። ቁጭ አለ። ሐዲስ መጽሐፍ አይደለም እንዴ? ሐዲስ ደግሞ ሐዲስ መጽሐፍ አይደለም ወይ? ሜቢ ሐዲስ መጽሐፍ የለም ወይ? ሐዲስ መጽሐፍ የለም ወይ? ዚስ ዱድ ሐዲስ መጽሐፍ እንደሌለ ነው የሚያውቀው አሁን። ሐዲስማ መጽሐፍ ላይ እሺ። አንተ አሁን ይሄን ካልኩ ማለት ነው ስማ፣ እናንተ ከሌሊት ምን አዲስ ላይ ነው ያለው? እሺ አንተ ለምን ትበላለህ? ንገር። ምን አዲስ ላይ ነው ያለው? ወይ ፈጣሪ። አይ ሀቢብ ያንን ሐዲስ ሄደን ይብቃ በቃ። እንደዚህ አይነት ድንቁርና በዘራቸው ያደርስ ነው ባይዘ ሰው ብዙ ጊዜ ይደነቁራል፣ መሀይም ይሆናል። የእስልምና መሀይምነት በጣም ዘወትር እየጠናባቸው ነው የሚሄደው። ግን ምንድነው እሱ እንደዚህ አይነቶቹን መጠቀማቸው እንደ ጦጣና ቺምፓንዚ እነሱን እያያችሁ እንደምትዝናኑ ነው በእናንተ ጭንቅላት ነው የምዝናናው። ሶሪ ኦፌንድ እንዳትሆን። የእናንተን ጭንቅላት ሳስብ እንደዛ ነው ማስባችሁ። ዘግመታቸውን ያልጨረሱ አይነት ስታፍ እንደዛ አይነት አድርጌ ነው ማስባችሁ። በዛውም ብዙ ሰው ደግሞ የሆነ ትሪክ ለማድረግ ምናምን ስሞክሩ በጣም ታስቁኝ። ያኔስ ክርስቲያን ቀጥል። እውነቷን ነግረው ሐዲስ ላይ የተጻፈውን ቁርአን ላይ የተጻፈውን ነግረው በተአምር ሰውን ወደ ሃይማኖታቸው አይጠሩም። ምክንያቱም ትክክለኛውን የእስልምና አስተምሮ አንድ ሰው ካወቀ አይደለም ወደ እስልምና ይቅርና መጽሐፉን እንኳን ለማንበብ እንዴት እንደሚጸየፈው ስለምናቅ ማለት ነውና በተቻላችሁ መጠን አታጭበርብሩ። ሃይማኖት ብላችሁ እስከያዛችሁት ድረስ ባትዋሹ ጥሩ ነው። ሐዲሱ ግልጽ ነው። እንግዲህ ሙሐመድ እንዲያፈጥሩ የነገራቸው ምንድን ነው? አንደኛ ከአይሁዶችና ከክርስቲያኖች ተቃራኒ ቃቢላ ከልሚን ካለ መሰለኝ እሱን አንብብለት። ኦኬ ይቻላል። በነገራችን ላይ እኛ ዋና ዓላማችንን ታርጌታችንን ምንድነው? እሱ በተቻለ መጠን እዚህ ተማምረን ሰዎች እውቀትን እንዲያገኙ ነው እንጂ የመዳረቅ ምናምን ሱስ ኖሮብን አይደለም። እና እዚህ ጋር ረጅም ሰዓት ተቀምጠን ጊዜያችንን ገለን ወገባችንን እያመመን ብርሃን ላይ ተቀምጠን እዚህ ጋር ስታዩን እንደው የመዳረቅ የመጨቃጨቅ ናፍቆት ኖሮን ሳይሆን ሰዎች እውነትን አውቀው ወደ ህይወት ይመጡ ዘንድ ነው። ዊናው አጋንንት ብዙዎችን ይጫወትባቸዋል። ከዛ ስርዓት ግን ሰዎች ነፃ መውጣት ስላለባቸው ነው። እና ብዙዎች ደግሞ ከስር የሚማሩ ደግሞ አሉ። ገስት ከሚገባው ይልቅ ገስት የሚይዘው እኔ ያለው ክርስቲያን አለን 7 ሰዎች ቀሩ። 7 ሰው ነው በቃ ገስት የሚገባው። 4000 ሰው ገስት መግባት ያልቻለ ከስር የሚማራል። ከ4000 ውስጥ ወደ 2000 የሚጠጋ ሙስሊም ነው። ሚኒመም ብናደርገው 1000 ራሱ ሙስሊም አለ በትንሹ እንኳን። ይህን እየሰማህ ያለህ ሙስሊም አለ ስል እኔን ይወክላል እያልክ ያለህ ሙስሊም እያልሽ ያለሽ ሙስሊም እያደመጣችሁን ነው። ስለእናንተ ስንል ታማኝ ነን። ስለእናንተ ስንል ነው ምንቆየው ምንወያየው። ከስር ላላችሁ አመት 6 ወር 3 ወር ሜቢ ደግሞ ዛሬ ገናም አይታችሁን የመጣችሁ ስለእናንተ ስንል እውነትን ታውቁ ዘንድ ስለእናንተ ታማኝ መረጃዎችን እናቀርባለን። ወለስ ደግሞ ታማኝ ነን። ቀጥል ክርስቲያን።
ኦኬ ያ እንግዲህ ኢስላም ዌብ ነው ዌብሳይቱ እንግዲህ ብዙ ፈታዎች የሚሰጡበት ማለት ነው። ጥያቄው ምንድነው? እንግዲህ አንድ ሰው ነው የጠየቀው ምን ብሎ አይ አም ኒውሊ ሜሪድ ያንግ ማን 25 የ25 ዓመት ወጣት ነኝ አዲስ ባለትዳር አዲስ ያገባሁ ነኝ ብሎ እየጠየቀ ነው። ማይ ዋይፍ ኤንድ አይ ላቭ ኢች አዘር ቬሪ ማች እኔና ባለቤቴ በጣም እንዋደዳለን። ዌን አፍተር ኢፍጣር ካን አይ ሃቭ ኢንተርኮርስ ዊዝ ማይ ዋይፍ ፕሊዝ ሄልፕ ሚ ኢን ዲስ ማተር። ከኢፍጣር በኋላ ከሚስቴ ጋር ወሲብ ማድረግ እንችላለን ወይ? እባካችሁ መልሱልኝ ነው እንግዲህ የጠየቀው። አክቹዋሊ ከኢፍጣር በኋላ ነው የጠየቀው ማለት ነው። እንደ አንተ ከኢፍጣር በኋላ ነው እንደሚገርምህ በሚስት ማፍጠር ትችላለህ የሚል መልስ ነው የመለሱለት። እና አዳምጠው እዚህ ጋር እሺ አፍተር ሰንሴት ኒር ረመዳን በረመዳን ፀሐይ ከጠለቀች በኋላ ይላል ሙስሊምስ አር አሎውድ ቱ ብሬክ ዜር ፋስት ባይ ድሪንኪንግ ኢቲንግ ኦር ሃቪንግ ሴክሹዋል ኢንተርኮርስ። በረመዳን ፀሐይ ከጠለቀች በኋላ ሙስሊሞች በመብላት በመጠጣት ወይም ደግሞ በግብረ ስጋ ግንኙነት እንዲያፈጥሩ ይፈቀድላቸዋል። ወይ በመብላት ታፈጥራለህ፣ ወይ በመጠጣት ታፈጥራለህ፣ ወይም ደግሞ ከሚስት ጋር ወሲብ በማድረግ ታፈጥራለህ። ኢንፋክት they are allowed to do all the lawful matter that were forbidden them during daytime in Ramadan. በቀን የምንከለከላቸውን ነገሮች በሙሉ በምሽት ማድረግ እንችላለን። በረመዳን ጾም they can start with sexual intercourse ኢፍጣሩንም በወሲብ መጀመር ትችላላችሁ፣ ወይም with drinking or with eating ወይም በመብላት ወይም በመጠጣት there is no restriction concerning what to start with በየትኛው መጀመር እንዳለባችሁ ምንም የተገደበ ነገር የለም ይላል። ሀቢብ አንተ በሚስትህ ታፈጥራለህ? ሞክረው ታውቃለህ? ቀን ሙሉ ሲጾሙ ላስተዋል አንድ ነገር ልጠይቅ። ሲጾሙ ሙሉ ሳይበላ ነይ ማፍጠሪያ ጾሙን የዋለ ሰበሰበ ነይ ማፍጠሪያ የግመል ኮርቻ ላይ ብትሆንም ነው የሚለው። አንተ ክርስቲያን እምነትህ ማለት ነው። በጣም ሌላውን እምነት አንቋሽሽ አቅርብ ይላል። ንገረኝ እስኪ። ይሄ ማንቋሽሽ ነው እኮ አይደለም። አላህ ራሱ የፈቀደው ለምንድን ነው? የፈቀደበት ምክንያት እኮ ካየው ሱራ 287 ተፍሲር ኢብን ከሲር ላይ ከቻልክ ክፈተውና በፊት ሙስሊሞቹ ልክ እንደ ክርስቲያኖች ኢሻ የሚባለው የሁለት ሰዓት ከሰገዱ በኋላ ምግብ አይለኩም፣ ሴቶቻቸውንም አይለኩም ነበር ከኢሻ በኋላ። ነገር ግን አንዳንድ ሰዎች ሰሃባዎቹ ኢንክሉዲንግ ዑመር ኢብን ኸጣብ ነው የሚለው። ዑመር ኢብን ኸጣብ ሚስቶቹን የሚለካል ተደብቆ ያደርግ ነበረ። ከዛ ዘይ ሪፖርት ነው የሚለው። ከዛ ለመሐመድ ሪፖርት አደረጉ። ከዛ አላህ ፈቀደ። የወረደበትን ምክንያት ስታየው ደግሞ ሞር ኮሜዲ ነው ብቻ በጣም እሱ ብቻ ሳይሆን ይወሰልቱ ነበር ተደብቀው በረመዳን ወቅት ላይ ሱራ 187 እና ሱራ 587 ላይ የወረዱበት ምክንያት ምንድን ነው? ክርስቲያኖቹ በረመዳን በጾማቸው ወቅት ላይ የሴት ፍላጎታቸው ደስተዚህም ነው እና ከሚስቶቻቸው ባሎች እና ሚስቶች ይለያሉ። እነሱ ግን አልቻሉም። አልቻሉም። በቃ ከዛ ወዲያ ምን ማድረግ ጀመሩ? ጠየቋቸው ክርስቲያኖችን፣ እናንተ ያስቻላችሁ እንዴት ነው አሏቸው። ክርስቲያኖቹ ምን ብለው መለሱ? እኛ ከተለያዩ ጥላቶች እንከለከላለን፣ ሃይ ፕሮቲን ዳይተሪ ከሆኑት እንታቀባለን፣ በእንደዚህ አይነት ሴክሹዋል ኢንተረስታችን ይቀንሳል ብለው አሏቸው። እንግዲያውስ እኛ ምን ሞክረው አሉና ስጋ ነክ ነገሮችን ቀነሱ፣ አቆሙ። በጾም ወቅት ላይ እኛም እንደ ክርስቲያኖች ስጋ ነክ እንብላሉና አደረጉት ማለት ነው። ማሜ ሲሰማ ሱራ 587 አላህ ለእናንተ የፈቀደውን ጣፋጭ እንዴት በእናንተ ላይ እርም ታደርጋላችሁ ነው? አታቁሙ፣ ፈቅዶላችኋል አላቸው። እዚህ ሀዲስም አለ። ሀዲስ ደግሞ ከሴክሹዋል ጋር ያገናኘዋል። ወሲቡንም ፈቅዶላችሁ ሳለ ለምን እርም ታደርጉት? ቀን ከጾማችሁ አይበቃም እንደ ማታ በለው ምናምን ነገር አላቸው። እንደዛ ይሻላል። ቀን ሲሰርቁ የነበሩት ምናምን ስጋውንም ብሉ፣ መጠጡንም ጠጡ፣ ወሲቡንም ቀን አታድርጉ እንጂ ማታ ከ11 ጀምረሽ በለው፣ ችግር የለውም። ታዲያ ይሄ ነገር ቆይ እኔ ማለት አሁን ኢትዮጵያውያን ነን እኛ። ባለትዳር እንኳን ብትሆን ቀን ስራ ምትውለው ከሚስቱ ጋር የሚገናኘው ማታ ነው። ምንድን ነው እሱ?
ሽፍት እኮ ነው ያደረጉት። እነሱ ጋር በጣም ሙቀት ነበር። ቀን ሙቀት ነው ሎግ ቀን ሙቀት ስለሆነ ቀን ከቤት አወጡም ይተኛሉ። ማታ ከዛ ይንቀሳቀሳሉ። ማታ ይንቀሳቀሳሉ። ከዛስ ምግቡም እስከሚነጋ እስከ እንትን ድረስ ይበላል። ኦልሞስት 11 ሰዓት ምግቡ ይበላል። ቀን ትተኛለህ። አለቀ። ግን ወሲቡም እንደዛው ታይም ነው እንትን ያደረገው። ለኢትዮጵያኖች አሁን ይህ ጾም አይሆንም፣ ለሌሎች ሀገራት አይሆንም። ለኢትዮጵያኖች እና ለሌሎች ሀገራት አይሆንም። ምክንያቱም እነኛ አረቦቹ አስቀድሞ የተጠቀሙት ታይም ሽፍት በማድረግ ነው፣ ታይም በመቀየር ነው ማለት ነው። እና አስቂኝ ነው። ተዛ ወዲያ ወሲቡን ተፈቀደ የሚል መጣ ማለት ነው። እና መልሰው ደግሞ እኛን ይወቅሱናል። እንደ ጅብ ሌሊቱን ሙሉ ስትበላ አድረህ ባይዞ ጅብን መብላት ይቻላል፣ ፈረስን መብላት ይቻላል። ፈረስና ጅብ ስትበላ እያደርግ አህያ መብላት ራሱ ያቆሙት መጨረሻ ላይ ሀይበር ጦርነት ላይ ነው። መሐመድ ሊሞት 3 ዓመት ሲቀረው ማለት ነው። አህያም ይበላሉ፣ ፈረሱንም ይበላሉ፣ ጅብም ይበላሉ። የጅብ ስጋ ደግሞ በጣም ተወዳጅ ነው ተብሎ የሚበላው ጊዜ እና ስቲል አሁንም በእስልምናው ጅብ መብላት ይችላሉ። እና እንደዛ ነው። ይህንን ቤት አድርጎ የፈቀዱት ማለት ነው። ከመሬት ተነስቶ ምናምን የግለሰብ አስተያየት ሳይሆን የመሐመድን አስተምሮ እንትን ብለው ነው ዑለማዎች ያስቀመጡት። እና በጾም እንዴት ነው አሁን ከባድ ነው። ብቻ በወሲብ ጾም ስትፈታ አስበዋል። እኔ አላሰብኩትም፣ ገና አልፈታሁም። በዛ ላይ ደግሞ ሴቷን አላገባሁም። ምን አላስብም። እሺ ሴቷ ደግሞ እምቢ ብትለው ደግሞ ቆይ ግን 4 ከሆኑስ ሚስቶች ባንድ በአራቱም ይፈታል። እኔ ርቦኛል ብትልስ? ቆይ ሴቷ መላኢካዎችና ወር ላይ ነው ረግሟታል። ምክንያቱም ችግሩ ደግሞ ምንድነው? እሱ ረግሟት እኮ ሶሪ መላኢካዎችና ወር ላይኖች ረግሟታል። እሷ እምቢ ብትል አሁን አትችልም ነው የሚለው። አትችልም እሱ ፈልጎ እሷ እምቢ ማለት አትችልም። ኧረ በኢየሱስም አሁን ቀኑ ሙሉ ሲጾም ውሎ ከዛ ነይ ጾም መፍቻ ጾም ፈታው በወሲብ ነው። የግመል ኮርቻ ላይ እንኳን ብትሆን እሱ ከፈለገ እዛ መገናኘት አለበት። እንጀራ ሊጥ እያቦካች ቢሆን ነው የሚለው። ምድጃ ላይ ብትሆን ጾም መፍቻ ማለት ነው። እናንተ የሚገርመው ነገር ምንድን ነው መሰለህ? አሁን ይሄን ነገር ሁሉ ሞራላዊ ነው ወይም ደግሞ ከሞራል አንጻር ሲታይ ጥሩ ነው መልካም ነው ብለው ክርስቲያኖች በጾም ወቅት እነዚህን አለማድረጋቸውን እንደ ወቀሳ ሲያቀርቧቸው ነው የሚገርመኝ። ደግሞ የእስልምና ሊቃውንትና ሙሐመድ እነዚህ ነገሮች በሙሉ ከክርስቲያኖች ሆናችሁ ተቃራኒ አድርጓቸው። ክርስቲያኖች በጾም ወቅት እንደዚህ ስጋ ነገር አይበሉም። ሲበሉም ተረጋግተው ትንሽ ነገር ነው የሚቀምሱት። ከሚስቶቻቸውም ጋራ ወሲብ አያደርጉም፣ ይቆጠባሉ። ፋት ካላቸው ምግቦች ጋራ አይነካኩም፣ አይገናኙም። ኖ እናንተ ተቃራኒ ሆናችሁ እነዚህን ነገር ሁሉ አድርጉ ብለው ይሄንን ነገር ሞራላዊ ያደርጉና ከዛ በኋላ ወደ የራሳቸውን ደግሞ ኢሞራላዊ ያደርጉና ወደ ራሳቸው ሲመጡ ደግሞ የነሱ ትክክለኛ ሞራላዊ እንደሆነ በመናገር ክርስቲያኖች ሆዳሞች ናቸው፣ በሰባት አንጀታቸው ነው የሚበሉት ደግሞ ብሎ እንደገና ይወቅሰናል ሙሐመድ ማለት ነው። እነዚህን ነገሮች በሙሉ ያነሳናቸው ከዚህ አንጻር ስለሆነ ማለት ነው። ማንኛውም እኛን ተችቶ ሉክ ክርስቲያኖች በሰባት አንጀት ነው የሚበሉት፣ ክርስቲያኖች ሆዳም ናቸው ምናምን ብሎ ተስገብግበው መብላታቸው አላህ የሚወደው ነው ይላል። አላህ የሚሰማው በጾም ወቅት ላይ በሚጾሙበት ሰዓት ሳይሆን ምግብ ላይ ተስገብግበው በሚበሉበት ሰዓት ነው ይላል። አላህ የሚወዳቸው 2 ታይሞች አሉ። አንደኛ አላህ ወደ ቅርብ ቤቱ ሰማይ የሚመጣበት እነሱ የሚገናኝበት ነው። አንደኛው ደግሞ ጿሚዎች ምግብ በሚበሉበት ሰዓት ላይ ተስገብግበው ነው ይላል። ዳዝንት ሜክ ሴንስ። ትርጉም ይሰጣችኋል? አላህ የሚወደው ያኔ እንደዛ እንትን ስትሉ ነው፣ ተቻኩላችሁ በሚበሉበት ሰዓት ሴንስ ይሰጣል፣ ትርጉም ይሰጣችኋል። ያ ክርስቲያኑን ፎሎ ያደረጋችሁ ፎሎ ያደርጉት። ምንድነው ትርጉም የሚሰጠው? አላህ የሚወደው በጣም ተስገብግበ ስትበላ፣ ያኔ በጣም ተወዳጁ ያኔ ነው። 2 ጊዜ ነው አላህ ተወዳጁ ያላ ጊዜ። አንደኛው ተስገብግባችሁ በመበሉበት ሰዓት በምታፈጥሩበት፣ አንደኛው ደግሞ አላህን በምታገኙት ሰዓት። ይሄ 2ቱ በጣም ተወዳጅ ናቸው በህይወት
መልሰ ደግሞ ክርስቲያኖች ስግብግብ ናቸው ስትል ለክርስቲያኖች አማኝ ላልሆነ ምግብ አትስጥ እያለ አቦ ምን አይነት ነገር ነው? እንጨርስ በቃ ወይ ካልሆነ ፎይ እንዳይዘጋብን ሰጠኝ። አሁንም እንውጣ በቃ የትኛውን ከሚዘጋብን እንውጣ። ኮፒ ሊንክ አድርጉ እናንተ ከወጣንም በኋላ ቢሆን ጋይስ። አይ ኮፒ ሊንክ እንትን የሚለው አይመስለኝም። አይደል ነው በቃ ምንም ቲክቶክ በጣም ዝጋት ነው። በጣም የሚያስጠላው your live contains themes that some may find uncomfortable and has been restricted within its community guideline. ኤኔስ በእምነት አለሽ? የእኔ ራሱ ስንት ቪዲዮ ተካፍሏል። ጨርሱ በቃ ውጡ ከቤቴ። ያ ቲክቶክ በጣም አስቸጋሪ ሆኗል። እንግዲህ ኮፒ ሊንክ እናንተ ካነሳው ሞክሩ። በእምነት ካለሽ ሀሳብሽን መጨረሻ ስለገባሽ፣ ካልሆነ እንጨርስና እንውጣ። ሀሳብ የለኝም። አይከፈት ባዶ ሊያስቀረን ነው ማለት ነው። ምን አይነት አማራጭ እንጠቀም? ቲክቶክን እንዴት እንሰናበተው? ወይም ወደ ሌላ ፕላትፎርሞችን ሙቭ እናድርግ? እንዴት ነው ያዋጣናል? ዩቱብ ዛሬ ጥሩ ነው። ዩቱብም እየተከታተሉ ነበር። ወደ 280 ሰው ምናምን እስከ 300 ሰው ነበረ ዩቱብ ላይ። እስቲ ካልሆነ ወይ ዩቱብ ላይ እንዘምታለን። ኦልሞስት እስከ 300 ሰው እዛ ካለ ወደዛ መዝመታችን አይቀርም ማለት ነው። ካልሆነ እዚህ ያለውን ወደዛ አትሊስት ግማሽ ይዘን እንሄዳለን ማለት ነው። ይደብራል እንደዚህ እንትን ሲል እና ደህና አደሩ በቃ።